ኩበት ቦታ በነበርኩበት ቦታ የእንዲህ እጥረት ሳይኖረኝ ያው ፍሪሊ ታውቁታላችሁ ብዙዎቻቸው ምክንያታቸው ምን እንደነበረ ወንጌል አማኙ የሚያውቃል ኦርቶዶክሱን በደንብ አድርጎ ያውቃል በደንብ አብረን ስለነበር በደንብ ስማት ዘይቱ ኢየሱስ ጋር ስለተገናኘው ነው ክብር ይሁንለት ያለማንም ሰባኪና አስተማሪ ያለማንም ሰው እርዳታ ራሱ እግዚአብሔር መንፈስ ቅዱስ ያለማንም ሰባኪና አስተማሪ ያለምንም እርዳታ ራሱ እግዚአብሔር መንፈስ ቅዱስ የሰው ልጅ እግዚአብሔር መንፈስ ቅዱስ ካልረዳው ምንም መሆን አይችልም። ሁሉን ነገር የሚያደርገው ሁሉን ነገር እንትን የሚለው እግዚአብሔር መንፈስ ቅዱስ ነው። ያለ መንፈስ ቅዱስ እርዳታ ማንም ምንም መሆን አይችልም። ክሊር እንዲሆንልን ምክንያቱም ምን አለ መሰላችሁ ኢንቴንሽናሊ የሆነ ቤተ እምነት ለመበጥበጥ የሆነ ነገር ሲመጣ እየተጠበቀ ታይሚንግ እየተጠበቀ እውነት ትቀበሉታላችሁ፣ ግን ጭንቅላታችሁ ይወደዋል ይፈቅደዋል። ስክሪፕት እየተጻፈ እየተመጣ ሞክ ማድረግ ምናምን እነሱም በጥብጣችሁ ምንድን ነው የምታገኙት ነው? ምንድነው ጥቅሙ? እስኪ እውነት ክርስቶስ ኢየሱስ በእውነት ይከብራል ብላችሁ ታስባላችሁ? ምክንያቱም ሊበሽቁ የሚችሉት እነሱ በምንድን ነው? ውሸት ሲነገር ብቻ ነው። ምክንያቱም መዋሸት አለባችሁ ሰውን ለማናደድ። በደንብ መዋሸት አለባችሁ ሰው ለማናደድ መዋሸት አለባችሁ። ስሙት በደንብ ምክንያቱም እኔ በነበርኩበት ቦታ ብዙ አዳኞች አሉ። ስሙ በደንብ ብዙ ወደ ገነት የሚያስገቡ አሉ። ስሙ በቅንነት መንፈስ በፍቅር መንፈስ ግን እኔ እግዚአብሔርን አገለግል ስለነበር የዋህነት አምላክ እግዚአብሔር ራሱ መንፈስ ቅዱስ መጥቶ የናዝሬቱ ኢየሱስ ብቻ ውሸት መሆኑን እንዴት አወከን ያለው ያልከው 80% ዘርፌ መታ እንትን ካለችበት እነ ትዝታው እኛ እንሄድ ነበረ። ኢቨን እኛ ነበር አንድም ፕሮግራም አዘጋጀ ነበር ነው አንድም እየሄድን በመዝሙር እናጅባቸው ነበር። አንዱ ነው ነበርኩ። ለምሳሌ ዩኒቨርሲቲ ፈተና እስኪያመልጠን ድረስ እኔ አይ ዊትነስ ነኝ ውሸታም ስለመሆኗ ማለት ነው። ይሄን ተሰሙታላችሁ። ቀጣዩን ደግሞ ተሰሙታ አሰማችኋለሁ። ዊትነስ ነኝ እኔ ዊትነስ ነኝ። ምክንያቱም እየተመጣ ያለው ኦርቶዶክስና ወንጌል አማኝን ለማጋጨት። ምክንያቱም እንዲህ አይነት ነገሮች ብዙ ጊዜ የሚሰሩት ቲያትር የሚሰራባቸው በጣም ኦርቶዶክሶች የሚናደዱ መች ነው? ልክ ጾማቸው ሲገባ ልክ እንትን ሲል ሌላም እኮ ነገር ማድረግ ይቻላል። በዚህ ልክ ዋሽታ እንዲመታ ከምታወራ ኦልሞስት ኦርቶዶክስ ጋር እኔ ፊልሙ ሙሉ ላሳያችሁ እችላለሁ። እዚህ ጋር እንዴት እንደምታለቅስ ሺስ ቅርብ ያለቀሰ ሁሉ እውነትን ይናገራል ማለት አይደለም። በጣም ውሸታም ሰው ማን እንደሆነ ታውቃላችሁ? የሚያለቅሱ ሰዎች ናቸው። በጣም የሚያለቅሱ ሰዎች እንግዲህ ስማው እንደሆነ ከኃጢአት ባርነት የሚያስጥለው የሚያድነው የሚታደገው አስተምሮኝ በደንብ ስሙ። ይሄ እየተደረገ ያለው አርባ ምንጭ ከተማ ነው። አርባ ምንጭ ከተማ በደንብ ታውቁታላችሁ። ጋሞ ጎፋ በጣም ብዙ ህዝብ ኦርቶዶክስ ነው። በነገራችን ላይ አርባ ምንጭ ጋሞ ጎፋ በጣም ብዙ ህዝብ ኦርቶዶክስ ነው። አይደለም ትናንትና ዳሬ ላይም ደባስ ሜጆሪቲው ከ80% በላይ ምናምን ኦርቶዶክሶች ናቸው። በነገራችን ላይ ስለማወራችሁ ስለ ጋሞ ጎፋ ነው፣ ስለማውቃቸው ነው። ወደዛ አካባቢ በስራም ምክንያት በተለያዩ ምክንያት ይጃለሁ። እንግዲህ እስቲ ምራቅ የተፋባት ድንጋይ ወረወረባት የለ። ይሄ የመጣች ሰሞን ነው። ክሩሴድ እያሉ በየሀገሩ በሚዞሩበት ሰዓት ነው። ምራቅ ሲተፋባት እንደዛ እንዲንትስ እስክትል ህግ አልነበረም ወይ? የዛኔ እና ኃይለ ማርያም የነበሩበት ጊዜ ነው አይደል? እና ኃይለ ማርያም ያስታውሳላችሁ? እና ኃይለ ማርያም የነበሩበት ጊዜ ኃይለ ማርያም ጠቅላይ ሚኒስትር በነበረ ሰዓት ነው የምታስታውሱ ከሆነ። ይሄው የዚያን ጊዜ የተደረገ ነገር ነው። ስሙ ይደርሻለሁ። ለዚህ ትውልድ ግን መልእክት አለኝ። የምንኖርበት በነገራችን ላይ በጣም ስለነካኝ ነው ዮናስ ጂሰስ የሚለውን ስም አጥፋ።
አንተ ምን ቤት ነህ? አያም ክርስቲያን። እሺ የተጠራሁት ስለ እውነት እንድናገር የእውነት ኖሬ የእውነት ልሞት ነው። ስለ እውነት እንድመሰክር ነው የተጠራሁት። እንዳንተ በውሸት የሰው ቤተ እምነት እንድሳደብ አይደለም የተጠራሁት። በቃ እኔ በውሸት የሰው ቤተ እምነትን አትሳደቡ። ጾም ጠብቃ ስክሪፕት የተጻፈ ስክሪፕት እያነበበች ነው። ይኸው እኔ እግዚአብሔር ሲኦል ይክተተኝ ዘርፌ አሁን ሰሞኑን አሁን በቀደም አሁን የዛሬ 2 ቀን 3 ቀን የለቀቀችውን እውነት ከሆነ እኔ እግዚአብሔር ሲኦል ይክተተኝ። ይኸው እግዚአብሔር እኔን ሲኦል ይክተተኝ። ምክንያቱም ለ7ኛ ነው ለ6ኛ ጊዜ ነው ይሄ ኢንተርቪው። 6ቱም ጊዜ የተለያየ ኢንተርቪው ነው ያለው። ምክንያቱም የምንኖረው ከኦርቶዶክሶች ጋር ነው። እኔ ኦርቶዶክስ ወንድም አለኝ። በጣም ሰፈር አድርጎ በደንብ ያውቃታል። ደግሞ እሷን በደንብ በዚህ ልክ ሰው ሰፈር የሚያደርግ ከሆነ ነገ ምን ልትጠብቁ ነው? እነዚህ ስክሪፕት እየጻፉ ነገ የሆነ ነገር ኢትዮጵያ ውስጥ ኮሽ ቢል ወጥተው ይጠፋሉ። ኦርቶዶክስ ነው ወንጌል አማኝ ነገ እንደሚባል አታውቁም ወይ? ነገ ቢጋደል እነዚህ ሳንቲማቸውን ሰርተው ዩቲዩባቸውን ሸቅለው ወጥተው ይሄዳሉ። ምክንያቱም በየጊዜው ርዕስ የማያልቅባቸው ለምስክርነት እኮ በክሩሴዷ ጊዜ እየዞሩ ኢትዮጵያን እየዞሩ የሰጡት ምስክርነት በቂ ነው። ሚዲያ ከፍተው የሰጡት ምስክርነት በቂ ነው። ምን ነው ከ9 ዓመት በኋላ ምን ነው አዲስ ስክሪፕት ተጻፈላት? ከ9 ዓመት በኋላ ነው የምላችሁ አዲስ ተስዋይ ረጃ አሳስብም። እኔ የምኖረው ኢትዮጵያ ውስጥ ነው። ነገ እምወልዳቸው ልጆች ያሳስቡኛል። ነገ ቤተሰብ ያሳስበኛል። ገባ? እነዚህ ቆርቆረው ጭረው የሚሄዱት እሳት ነገ ኢትዮጵያ እንደ ሁቱና ቱሲ ነው የምትሆነው። እናንተ ተራ ነገር መስሏችሁ አይደል? በቃ እቺ እንትን ነው አይደል የምትሉት? ታች ያለው ማህበረሰብ ጋር ምን እንደሚደርስ አታውቁም። ኦርቶዶክስ ውስጥ እያለች ምንድን ነው ያለችው? የሚያስታውስ ሰው አለ? ከጨለማ ወጣ የኔ ኢየሱስ እያለች ጠራኝ፣ ሳበኝ። እኔ እኮ ሞቶስ ነበርኩ እያወጣች ሱሪ ስታቃጥል ስትዘምር የዘርፌን መዝሙር ያልዘመራል ወንጌል አማኝ ሆኖ ስንት ዓመት ነበረ ዘርፌ እስኪ ኦርቶዶክስ ውስጥ የቆየችው መታ ከዘፋኝነት? ዘርፌ ወደ መንፈሳዊ ህይወት እንድትመጣ ማን ነበር ያገዛት? እስኪ ሂዱና ፊልሟን ያዋት። በምትሄድበት እየሄደ በምትገባበት ጨፈራ ቤት እየሄደ እየመከረ ማን ነበረ ዘርፌን ክርስትና ያሳወቃት? ነገ እንዲህ ነው የምንካካደው። ጀስት እኮ ስህተቱን ስህተት ነው ብለን እኮ መነጋገር እንችላለን። ይሄ ስህተት ይሄ ስህተት ነው። ኢትስ ኦኬ። አሁን የምትናገረው ኢትስ ኦኬ፣ ትክክል። ስህተቱን ስህተት እያለች ነው ያመነችበትን እየተናገረች ነው። ነገር ግን ምራቅ ተፉብኝ። እስቲ ዘርፌን በአይኑ አጠገባ እኔ ኖርማሊ ያው እናገለግል ስለነበረ እኛን መድረክ የምናዘጋጀው ምናምን ሰው ሲመጣ ሊመጡ ነው ከተባለ መንገድ ይከፈታል። እንዲህ በቃ መንገድ ማለት ነው አይደለም። ሰው ሰላም ሊላቸው ከዘርፌ ጋር ፎቶ ተነስቶ የሚያውቃል? ያኔ አንድ ኦርቶዶክስ ከዘርፌ ጋር ፎቶ ተነስቶ የሚያውቃል? አይደለም ተነስተ አጠገባቸው ልደርስ ማለት ነው። እኛ እንኳን እኮ አይፈቀድልንም ፎቶ እንኳን እንድንነሳ ለማውራት እኛ ማለት ነው። ዲስማች እኔ በህይወቴ ማለት ነው በህይወቴ ልጅነቴ አቢዩዝ የተደረገበት የነሱ ጊዜ ነው። መንፈሳዊ ህይወት ላይ በጣም ሰፈር እንዳደረገ ያደረጉኝ ሰዎች ነበር። የዛን እኔ በልጅነት ጭንቅላቴ ነው ብላችሁ እነሱን እንትን ብለን ዩኒቨርሲቲ ገባን። ዩኒቨርሲቲም አብረናቸው ነበር። በሚሄዱበት ቦታ እየሄድን ገጠር እየለመናቸው እባካችሁ እያለን ዳሬሳ እባካችሁ በእናታችሁ በቃ ተስማምቶ መኖር ይሻለናል። ፍቅር ይሻለናል። እኔ ኢየሱስ ፍቅር ነው ብሎ የእውነት አምላክ ነው ብሎ የሚያምን ሰው ካለ እንዲህ አይነትን ነገር ይቃወም። አሁን እየወጣ ምናልባት ይሄ ጊዜ ለነገ ዋስትና አይሆንም። በተለያየ ዓለም ሀገራት ልኖሩ ትችላላችሁ። እናንተ ተመችቷችሁ ሊሆን ይችላል።
እንደዚህ ጋር አይመቸኝም። ምክንያቱም እንደተማረ ሰው አይመቸኝም። ነገ ሀገሬ ላይ የተጋረጠው ነገር ያሳስበኛል። የተጋረጠው እኔ ካልዳንኩ አንተ አትድንም። እውነቱን ልንገርህ ውስታይም አንተ ለዘላለም አትድንም። እኔ ካልዳንኩ ልንገራችሁ ስለደነዛ ብትድኑ ኖሮ ውሸትን ውሸት ትላላችሁ፣ ሐሰትን ትቃወሙ ነበር። ይሄ ምንድነው? ጭራሽ የመጃን አይደለም መጃን ምን እንደሆነ አለማወቃችሁን እያሳያችሁ ነው። ነበርኩ በሰዓቱ ነበርን። ልንገራችሁ ሚዛን አማን አብረናቸው ሄደናል። ሚዛን አማን ድረስ እየተለመኑ ከሚዛን አማን ቴፒ ልንገራችሁ፣ የሚዛን ልጆች ካላችሁ ታውቃላችሁ። ስንሄድ እኛ የዩኒቨርሲቲ ትምህርት ጥለን እንሄድ ነው ትተን ቀን ከሌት እየተጓዘ የሚዛን አማን ልጆች ውጤ ይናገሩ ስለ እነዚህ ሰዎች እውነት በክርስቶስ ነው የወጡት ኖ አይደለም። የልጅነቴ አምላክ ይፈርዳል። እውነቱን ልንገራችሁ አይደለም። ሁሉ ጊዜ ስለ እነዚህ ሰዎች እስቲል አሁንም አልዳኑም። እስቲል አሁንም ውሸታም ናቸው። ስታፒት በቃ አቁሙ እንዴ! ማውራት እችላለሁ። በሌላ ወገን ሌላ ነገር ነው የሚሳል። በቃ ዛሬ ማውራት እችላለሁ። ይሄ ደስ ይላችኋል እንዴ? አልሰማም እንዴ? ወንጌል ሰብካኩ ከዚህ ሰው ጋር መግባባት ይቻላል። ስለ ወንጌል ተናግሮ መስክሮ እውነቱን ተናግሮ እኮ አንድ ቀን ስላደረጉት ነገር ተናግሮ ያውቃሉ? ወንጌል እውነትን መናገር ነው። አንድ ቀን አያውቁም። እንዲህ ተደርገን እንዲህ ሆነን እንዲህ ሆኖ እንዲህ ተፈጥሮ ሰው ከንፈሩ ሲጠፉ አዲስ ርዕስ ሆኖ ይመጣሉ። ሲጠፉ አዲስ ርዕስ በቃ አትርሱኝ። አልሰለቻችሁም? 9 ዓመት ሙሉ ስለ አንድ ሰው ታሪክ መስማት። ልጅቷ እኮ ኦርቶዶክስ የነበረችው ስንት ዓመት ነው ታውቃላችሁ? ግን ስንት ዓመት እንደነበረች 3 ዓመት አይሆናትም እኮ 9 ዓመት ሙሉ ኦርቶዶክስ ሆኖ ቀይ ምንጣፍ አንጥፎችን ልጅ ያልተቀበለ ቤተክርስቲያን አለ? ቀይ ምንጣፍ እስቲ እሷ እግዚአብሔርን ከፈራች ወጣ ትናገር። ይሄው እኔ እግዚአብሔር ሲኦል ይክተተኝ። እኔ በዚህ ዙሪያ ውሸት ከተናገርኩ ድካሜን ስለማውቀው ነው። ድካሜን አብሬያቸው ተንከራትቻለሁ። ሰን ማንንም አያንጹም። እነዚህ የሚናገሩት ንግግር ማንንም እውነቱን ልንገራችሁ፣ ይሄ ፖለቲካል ስራ እንዳትመጣ ነው። ማንንም ሰው ፖለቲካል ሰሩ እንዳትመጡ መሮናል። በነገራችን ላይ ይሄ ከሃይማኖት ሰው የት ይድሽ? የት ይሂድ ሰው? የራሳችሁን እግዚአብሔር ፈጠራችሁ፣ የራሳችሁን ኢየሱስ ፈጠራችሁ። የምትጫወቱበትን የምትዋሹለትን የት ይሂድ ሰው? በዚህ ልክ ማን ነው ወንጌልን የሰበከው? እስኪ ንገሩኝ። ከሐዋርያት ማን ነው? ጳውሎስ ሰብኳል? ማቴዎስ ሰብኳል? ዮሐንስ ሰብኳል? ሉቃስ ሰብኳል? እስኪ አንድ ኤግዛምፕል ስጡኝ። ከታች ጻፉልኝ እስኪ ማን ነው ወንጌልን የሰበከ በዚህ ልክ? ወንጌል እኮ ፍቅር ነው። ወንጌል ፍቅር ነው። ወንጌል ፍቅር ነው። በፍቅር እኮ መተራረም እንችላለን። እነዚህ ሰዎች የሚዘሩት ዘር፣ እነዚህ ሰዎች የሚፈጥሩት እያንዳንዷ ነገር ነገ ትውልድ ነው የሚያጠፋው። ሰሙ ምን አለ ትላላችሁ? ነገ ትውልድ ያጠፋል። እውነት ነው። እኔ እግዚአብሔር እንበላችሁ አይደለም እኔ እንኳን ከነዚህ ሰዎች ጋር አብሬያቸው እየዘመር አይደለም። የራሳቸው ካሜራማን አለ። የራሳቸው ካሜራማን የራሳቸው ነው ያለው። በነገራችን ላይ ትግስት እየተሰማኝ አይደል? የእናንተ ድምፅ አይሰማኝም። ሪፖርት ስላለ አይሰማኝም። ምንም አይነት ድምፅ የእናንተ አይሰማም። ከታች ከተሰማ እንትን በሉላ። በደንብ ስሙ። የራሳቸው ካሜራማን አለ፣ ቪዲዮግራፈር አለ። ከነሱ ውጭ ቀርጾ የሚያስተላልፍ የለም። እንግዲህ እግዚአብሔር ያሳያችሁ። የዛን ሰዓት እንዲህ አይነት ስማርትፎን ራሱ የለም። ሳሙ እየሰማኝ ነው። ስማርትፎን የለም በዚያን ጊዜ።
ብታቆምስ? አንዴ አትሰማንም እኮ ማለት አሁን ሰሙ ኦርቶዶክስ ጴንጤን አይገፋም ነው የምትለው? የመቃብር ቦታ እስከ ማጣት ድረስ እኮ የደረስነው እኮ እኛ ፕሮቴስታንት ነን። ቲጂ ነው እንዴ የመቃብር ቦታ ያጣ ኦርቶዶክስ ሆኖ ይልሽ? ቆይ አንድ ጊዜ አንድ የሚታርኪ ኦርቶዶክስ ሆነሽ ፕሮቴስታንት ሆነሽ ኦርቶዶክስ የመቃብር ቦታ ላይ አትቀበሪም። ፕሮቴስታንት ሆነሽ ኦርቶዶክስ የመቃብር ቦታ አትቀበሪም። ይሄ አገር ውስጥ ያለ ህግም ነው እንትንም ነው። ማንም ፕሮቴስታንት ቢሞት ማዘጋጃ ሰሙ አባ ገብርኤል እኮ ቤቱ ገፊ ነው ብለው ፕሊስ አንዴ የሚታርጊና እንትንም በል እየተጠባበቀን እናወራ። እሺ የተናገርሽው ነገር ይበቃናል። እዛ ቤት እሺ እኔ ውሸት አልወድም፣ ውሸታም አልወድም። ግቢ ስሚ እሺ በስርዓት ማውራት እንችላለን። በስርዓት ማውራት ሰሙ እኔ ሲጨርስ ታወሪያለሽ። እሺ እድል ሰጥሻለሁ። ቅድም እየሰማኋችሁ አልነበረም? ኔትወርክ እያስቸገረኝ ነበር። አሁን ሰማችኋለሁ። ገባችሁ? እየመጣ አዳሜ እንትን ተከለከልኩ ሊል ሲጀመር አንድ ወንጌል አማኝ ሊቀበር አንድ ኦርቶዶክስ ሊቀበር እንትን ያስፈልገዋል፣ መታወቂያ ያስፈልገዋል። አንድ ኦርቶዶክስ ሊቀበር ኦርቶዶክስ ነኝ ብሎ ራሱ መታወቂያ ይሰጣል። ቤተክርስቲያኗ የዚህ ቤተክርስቲያን አባል ነው ወይ የሚለውን መታወቂያ አላት። ምክንያቱም ፍታት ታደርጋለች ቤተክርስቲያኗ። ከመቼ ጀምሮ ነው ለሙስሊምና ለወንጌል አማኝ የኦርቶዶክስ ቤተክርስቲያን ፍታት አድርጋ ስቀብር ያያችሁት? የመቃብር ቤቷ ሲጀመር መንግስት አይደለችም የመቃብር ቦታ ልከለከል። የመቃብር ቦታ የሚሰጠው መንግስት ነው። ቤተክርስቲያኗ ሄዳ መቃብር ልከልክላችኋል። ይሄ ጥንትኑን ለማጦዝ ምናምን አይ ነው ኦብቪየስሊ እናቃል። ግን ወንጌል አማኝ ሆነሽ ኦርቶዶክስ ጋር አትቀበይም። ኦርቶዶክስ ሆነሽ ወንጌል አማኝ ጋር አትቀበሪም። ይሄ ኦብቪየስሊ ምድር ላይ ያለ ፋክት ነው። ኦርቶዶክስ ሆነሽ ሙስሊም ጋር አትቀበሪም። ሙስሊም ሆነሽ ኦርቶዶክስ ጋር አትቀበሪም። ሙስሊም ሆነሽ ወንጌል አማኝ ጋር አትቀበሪም። ወንጌል አማኝ ሆነሽ ሙስሊም ጋር አትቀበሪም። ሁሉም የራሳቸው መቀበሪያ ቦታ ስላላቸው ይሄ በሌለበት መጠየቅ ካለበት የወንጌል አማኝ መንግስትን ይጠይቃል እንጂ አንድ የሆነ የእምነት ተቋምን እንትን ብሎ የሆነ በቃ ከጥላቻ አንውጣ። ይሄ ኦብቪየስሊ ያለ ነገር ነው። መታወቂያ ያለ የአባልነት መታወቂያ የሚከፈላል። እኔ ኦርቶዶክስ ውስጥ ማቆን ነው የምነግራችሁ። ሲቀጥል ግን ማዘጋጃ የሚቀብራቸውን ተራ በተራ ነው የሚቀብረው። ዛሬ ኦርቶዶክስ ከተቀበረ ነገ ወንጌል አማኝ ጋር ይቀበላል። ከዛም በኋላ ሙስሊም ጋር ይቀበራል። ማዘጋጃ ሲቀበር እንዲህ ነው የሚቀብረው። ይሄን ሄዳችሁ የማዘጋጃን ህግ ጠይቁ። ስለ መቃብር ስፍራ መንግስትን እንጂ አንድን ቤተ እምነት አትጠይቁ። እንዲህ ከለከለ ኦር አይቻልም። በቃ ወንጌል አማኙ ይሄው እኛ ያለንበት ቦታ ለወንጌል አማኙ የራሱ መቀበሪያ ቦታ አለው፣ ለኦርቶዶክስ የራሱ መቀበሪያ ስፍራ አለው። ሙስሊሙም እንደዛ። ማንም ራንደምሊ ተነስቶ መቀበር አይችልም። ይሄ እንደ ኤግዛምፕል አታንሱ። እኛ እየተናገርን ያለ ነው የዛሬ 2 ዓመት አካባቢ የሰራችው ኢንተርቪው እኔ እየዘመርኩ አጨስ ነበረ፣ ሽሻ እጠጣ ነበረ፣ ህይወት የለም ስትል የነበረች ሴት ዛሬ አጀንዳ ስክሪፕት ተሰጥቷት ምን አለ ባላቃቸው ምን አለ ባላቃቸው ምን ማን ጥቅም ሊያገኝ ነው መታ እንደዚህ ሆነችው? በቃ አው እየተናደዱ ሰዎች እየተሰዳደቡ ነው ኮሜንት ከታች። የዛሬ ዓመትም ስትመጣ ሌላ ርዕስ ይዛ ትመጣለች። የተረሱ ሲመጣ ሌላ ርዕስ እዚህ ወንጌል እንዲህ ተደረገ። ይኸውላችሁ መገፋፋት በደንብ አለ። ትናንትናም ነበረ፣ ዛሬም አለ፣ ነገም ይኖራል። ምክንያቱም አንድ ቤተ እምነት አይደላችሁ። ይሄን ነገር ማስቆም የሚቻለው በፍቅር ብቻ። ወንጌል አማኙ ታስሮ ተገርፏል። አዎ ታስሮ ተገርፏል። ሙስሊሙ ታስሮ ተገርፏል። ኦርቶዶክሱ ታስሮ ደርግ ለዚህ ሁሉ ምስክር ነው። ምክንያቱም ሶሻሊስት ነው፣ ሃይማኖት የለውም። በእምነት አይደለም። ኦርቶዶክስና ሙስሊም በእምነታቸው አልተገረፉም። እሺ እሱን ልንገርሽ። በጣም ይልሽ አሁን እዚህ ጋር ከመጣሽ እሱን ልንገርሽ። በስጋዊ ጥበብ ለማየት ቢቃጣ የእምነት መነጽሩን ይዞ ስላልወጣ አንዳንዱ በክደት ፈጣሪውን አጣ። ይሄ የት እንደሆነ ታውቂያለሽ? ብላቴ ማረሚያ ቤት የተዘመረ ነው። ኦኬ ሄደሽ ታሪክ ጠይቂ። እሺ በደርግ ጊዜ በጾም ቀን ስጋ ብሉ ይባሉ ነበር። ይሄ እስር ቤት ቤተክርስቲያን የተዘጋው የወንጌል
ይልሽ ክርስቲያን የተዘጋው የወንጌል አማኞች አይደለም እንዴ? ጴንጤ እኮ ነበረ ቤተክርስቲያን ያልነበረው ምንድን? እሺ ከታች ሆነሽ ላውራ ይልሽ ልንገርሽ። የህይወት ብርሃን ንብረቷ ሲወረስ ሐዋሳ ውስጥ ተግባረድ የሚባለው እንትን ሲባል ሲወረስ ከኋላ ሀይቅ ትምህርት ቤት የሚባለው ትምህርት ቤት እሱን እንትን ነው እንዲህ የምታደርጉ ከሆነ ተባብለው ነው ሲወረስ ንብረት። እኔ ልንገርሽ ከህይወት ብርሃን አጠገብ ያለው ሐዋሳ ቅድስት ሥላሴ የሚባል ቤተክርስቲያን አለ። የደቡብ ክልል ፋይናንስ የነበረውን ደርግ ነው የወረሰው። የእንስሳት ማከም የነበረውን የቤተክርስቲያን የሰራችው ህንጻ ሊያና አዋራት እንጂ ሰሙ ለምን አወረርካት? አውራት እንጂ ምን ሆነህ ነው? ቆይ ወርዳ በኋላ ትገባለች፣ ትጨርስ ትገባለች። እሺ ይኸውልሽ ስንመጣ ስናወራ ሎጂካል ሆነን እናወራ። እሺ የበሰለ ሰው ካለ የተማረ ሰው በደርግ ጊዜ የነበረ ሰው ካለ ይግባ። ኦኬ ይግባና እስኪ በደርግ ጊዜ ነበርኩ የሚል ሰው ይግባና ማውራት ይችላል። ደርግ ሲጀመር ሃይማኖት ነበረው እንዴ? ሃይማኖት ነበረ ወይ ደርግ ሁሉ አይደለም። እነሱን ይቅርና ጳጳስ አስሮ ነበር ታውቃላችሁ። ግን ጳጳስ ማን እንደታሰሩ የዛን ሰዓት ልንገራችሁ። በመረጃ ለምን ሚውታታ እንዳታስገቡ ከዚህ በኋላ ማንንም እንዳታስገቡ ልንገራችሁ። የዛን ሰዓት ብዙ አሁን ጥብቀት ላይ ኦርቶዶክሶች የሚዘምሩት መዝሙር በደርግ ጊዜ የተዘመሩት መዝሙሮች ናቸው። እሺ እስር ቤት ሰንበት ትምህርት ቤት ለመጀመሪያ ጊዜ ሲቋቋም ይሄ ማህበረ ቅዱሳን የሚባለው ተቋም እስር ቤት ነው የተቋቋመው ታውቃላችሁ። ሙሉ የኦርቶዶክስ ሰንበት ተማሪ ታስሮ ማለት ነው። እውነት ወንጌል አማኝ ብቻ ነው በደርግ ጊዜ? ምን ሮብና አርብ የዛን ጊዜ የወንጌል አማኝ ይጾም ነበር እንዴ? ይጾም ነበር ወይ የዛኔ? ይኸውላችሁ አንዳንድ ጭንቅላታቸው ላይ ጥላቻ እንዲህ እንደንትን ከእንደነዚህ አይነት ሰዎች ትምህርት እየተማራችሁ የምትመጡ ከሆነ አድቡ፣ ሂዱና መጽሐፍ አንብቡ ገብታችሁ። እሺ ጳጳስ፣ እሺ የዝዋይ ገዳም ጳጳስ አብሯቸው ከተማሪ ጋር ብላቴ ታስረው፣ ብላቴ ነው ያሰሯቸው ጳጳሱን። ብላቴ ታስረው ምን እንዳደረጉ ታውቃላችሁ? እዛው ሰንበት ትምህርት ቤት ያቋቋሙት እኛ አባት ናቸው። የዝዋይ አቡነ ጎርጎሪዮስ የቤተክርስቲያን ታሪክ በሚለው መጽሐፍ ብዙዎቻችሁ ታውቃላችሁ። ብላቴ ታስረው ነበረ። እውነትህን ነው። በደርግ ጊዜ ደርግ ሃይማኖት ነበረው እንዴ? መንግስቱ ኃይለማርያም ሃይማኖት አለው እንዴ? የለውም እኮ ሃይማኖት አልነበረውም። ማርከስ ሌኒንና ኤንገልስን እኮ ነው ይከተል የነበረው እንደ ፕሪንሲፕል እንዴ ሐዋሳ ቤተ ክህነት የሐዋሳ ቅዱስ ገብርኤል ቤተክርስቲያን የሚባለው ቤተ ክህነት ትምህርት ቤትን እኮ የወረሰባቸው ማን መሰላችሁ? ደርግ እኮ ነው። ደርግ ሙሉ ከመስቀል አደባባይ ወደዛ ያለውን ደርግ እኮ ነው የወረሰባቸው። ልክ ወንጌል አማኙ እንደተወረሰ ይወርቶ። ምክንያቱም ክርስትና ነው በጣም የሚቃወም ሲስተም ስለነበረ ደርግ ታሪክ። በነገራችን ላይ ጭንቅላት ያለው ዕውቀት ያለው እድሜው እንዳይዋሽ የሚያደርገው ሰው ካለ መግባት ይችላል። እሺ ደርግ ያልዘጋው ቤተክርስቲያን አልነበረም። ያልዘጋው ሮብ አርብ እኮ መጾም አይቻልም ተብሎ ነበረ። በዓል ማክበር አይቻልም ተብሎ ነበረ። የሚከበረው ምንድነው የሚባለው? የሆነ በደርግ ጊዜ የሚከበሩ በዓላት ይሄ የራሻ ወይም የሶሻሊስት ባሎች ናቸው ይከበሩ የነበረው። የወዛደሮች ቀን፣ የላባደሮች ቀን፣ የእንትን ቀን እያለ ሲያከብር የነበረው የሆነ ቤተ እምነት ላይ ጥላቻ ስላላችሁ እየወሰዳችሁ አትለጥፉ። እኔ ይኸውላችሁ በጣም ታሪክ ተምሬያለሁ። በጣም አይደለም እዚች ጋር የኔ የአባቶቼ የሚነግሩኝን ታሪክ አይደለም እንዲህ ሪትን የሆነ በአይኔ የማየው እውነት እያለ ይቅርና ስለ ንጉሱ ማውቀው ነገር የለም። እንደፈለገ ሊሆን ይችላል ስለማላውቀው። የደርግ ግን ምስክሩ ስቲል አሁንም አለ። አሁንም ክስ ላይ ናቸው። ንብረት ይመለስ። ህይወት ብርሃን እኮ ተግባረ ይመለስልኝ ብላ ዋጋ ስትከፍል ነበር እኮ የኔ ነው ብላ። በዛው ልክ ኦርቶዶክስ የእንስሳት ማከሚያው ይመለስልኝ እያለች እኮ ስትከስ ነበረ። ማን የወሰደው? ደርግ የወሰደው። እንዲህ ሆነ፣ እንዲህ ተደረገ። በቃ ፋክቱ ያ ነው።
የሆነ ቦታ ወስደን ለአንድ ቤተ እምነት ሰተን አንድን ቤተ እምነት ለማጥራቅ ወንጌልን ሰብከ ማምጣት ትችላለህ። ችግር አለ? አዎ ችግር አለ። ችግር ስላለ ነው የወጣ ነው። እኛ ችግር ስላለ ነው የወጣ ነው። ከዛ ችግሩን በእውቀት መነጋገር እንችላለን። ነገር ግን ውሸት ጥሩ አይደለም። ውሸት ጥሩ አይደለም። እነዚህ እየረጩ መሄዱት እኔ ለልጅ ያሳስበኛል። ነገ ለኔ ህይወት ያሳስበኛል። ወራቤ ላይ የሆነው ሌላ ታሪክ አይደለም። ይሄ ታሪክ ነው የተደገመው። እንቺ ዩቲዩብ ላይ የተለቀቀ ቪዲዮ ነው። እንዲህ ፎቶ እያሳዩ ህዝብ ሲያፈናቅሉ፣ ህዝብ ሲጨፈጭፉ የነበረው ምንድነው? አሁን እናንተ እንዲሰራችሁ ምናምን አሁን እንትንሆንም እውነት እባካችሁ ነበርን፣ እኛ አብረናችሁ ነበርን። እኔ እዚህ ውስጥ ያላችሁ ሰዎች ካላችሁ ከትዝታው ከዘርፌና ከበጋሻው ጋር ቁጭ አድርጋችሁ አውሩ፣ እንነጋገር። እስኪ እማያውሹ ከሆነ ሲቀረጽ እንኳን እኮ አቀራረጹ በጣም ስማርት የመጀመሪያውን የካሜራ ቴክኖሎጂ እኮ ነው። እኛ እኮ ስፒከር ተሸክመናል በልጅነታችን። በቃ እውነት ካለ አው አሰምሮ ላይ ስተት አለ። አምናን የወጣችሁ አሰምሮ ላይ ያለውን ስተት ነገር ተገፋው። ግን ይሄ ተገፋው እንዳትሉ በእናታችሁ። በእግርሽ ትሄጂ የነበርሽ ቡሌት ፕሩፍ መኪና ስትነጂ የነበረው እዛ ቤተክርስቲያን ውስጥ ሆነሽ ነው። አፓርታማ የሰራችሁት ለማየትም ለመግባት ሚኒስተሮች የማይኖሩበት ቤት መኖር የጀመራችሁት እዛ ቤተክርስቲያን ውስጥ ሆናችሁ ነው። ሰው መቼ አጠገባችሁ ደርሶ ያውቃል? ሰው ተራመመን እኛ ጋር እየኖራችሁ እንኳን ከእናንተ ጋር አብሮ እንትን የዛን ሰዓት የልጅነት ጭንቅላት ስለነበረ በእናንተ ምክንያት ዋጋ ያልከፈለ ወጣት ነበረ ወይ? እናንተ ያልገደላችሁ ትውልድ ነበረ ወይ? እዛ ስትወጡ በሰላም ነው የወጣችሁት? አይደለም። ስንት ሰው ነው በእናንተ ምክንያት የታሰረው? በቃ ይኸውላችሁ፣ አሁንም ስክሪፕት እየተጻፈላችሁ ነገ የምትመጡ ከሆነ አምሶሪ እባካችሁ በእግዚአብሔር ብያችኋለሁ። የምንኖረው ኢትዮጵያ ውስጥ ነው። እናንተ ነገ ጥርግ ብላችሁ አገር ለቃችሁ ትሄዳላችሁ። የምንኖረው ኢትዮጵያ ውስጥ ነው። አገራችን ላይ ግን ቂምና በቀል ህዝብ እያረገዘ እንዲኖር አታርጉ። አሁን ከንክኖኛል የእናንተ ተንኮልና ውሸት። በ3 ዓመትና በ4 ዓመት ውስጥ 10 የተለያየ ታሪክ 10 እንዲሁ ቀርባ እኮ ነው። እሺ ሄጄ መጥቼ አሽሻጨስ ሄጄ እጠጣ ነበር። እንዲህ ከዚህ ህይወት ነው የወጣሁት። የሷ ነው ወንጌል አማኝ ውስጥ ሆነ የሰጠችው ኢንተርቪው ነው። ይሄው የዛሬ ዓመት ከምናምን ዛሬስ ምን ያህል ሃምብል እንደሆኑ ግን አታደንቁ? አጭሳ ቀጥታ መታ መድረክ ሰጥቶ ሲያዘምሯት ተቃባካችሁ። በቃ እኔ ለራሴ ህይወት ያሳስበኛል፣ ለቤተሰብ ያሳስበኛል። እኔ ቤተሰቤን ማትረፍ እፈልጋለሁ። እግዚአብሔር ቤተሰቤን ማትረፍ እፈልጋለሁ። በጣም ሰፈር እያደረጉ እያለቀሱ ስለናንተ የሚያዝኑ በጣም ትልልቅ ሰዎች አሉ፣ ሚዲያ ላይ ወጥተው ማይናገሩ። ሰላም ሰሙዬ፣ እንዴት ዋል? ከተቻላችሁ ይሰማል ሰሙዬ? እግዚአብሔር ይመስገን። መሲ ከተቻላችሁ ሄዳችሁ ቪዲዮን አጥፊ በሏት። የምትቀርቧት ሰው ይሰማኛል። መቼ ሰሙዬ ምንድነው አልገባኝም። እየተቃወምክ ነው ወይስ እየደገፍካት ነው? ብዙውን ጊዜ ሰሙዬ ግራ የሚገባኝ ለምንድነው ታድሶችን እንደዚህ በጣም የምትናደድባቸው? አንድ ነገር አያለው አልገባኝም። ሰሙ ይሰማሃል? እሱ ብቻ ሳይሆን እኔ ብዙ እናገር ነበር፣ ግን በጣም አፈነኝ፣ አወረደኝ 2 ጊዜ። ትክክል አይደለም። በአገራችን እኮ ታክስ ከፋዮች ሆነን እኮ አብያት አደባባይ
ወተን ማምለክም ማንችል ምንድነው አሁን ረሳሁት ምንድነው ደግሞ ታቦት የሚወጣበት እዛ ማምለክም ማንችል ህዝቦች እኮ ነበርን። ይሄ የቅርብ ጊዜ እኮ ታሪክ ነው አሉ በህይወት በጣም በጣም ብዙዎች አሉ ሊመሰክሩ የሚችሉ ሊናገሩ የሚችሉ ሰዎች አሉ። ቆይ ሰሙ ቆይ አንተ ስታወራ ለኛ አንድ እድል ስጣት። አንተ ስታወራ እኔ እኮ አልመለሱ አሄት ውሸት ሰሙዬ ይኸውልህ ቆይ ይቅርታ መሲ ይቅርታ ቅድም ተናግራ ስለወረደች ነው ቤተክርስቲያኗ ቆይ መሲ ይቅርታ በጣም ቤተክርስቲያኗ ካርታና ፕላን ይዛ ይህ ቦታ ካርታና ፕላን የኔ ነው ይሄ እንዲህ ብላ ካርታና ፕላን አሳይታለች። ሾት ብላን አዳራሽ ውስጥ እኮ ኦርቶዶክስ መታ እንዲት አድርግ የሚል ህዝብ የለም ኢትዮጵያ ውስጥ ውጭ ሊሆን ይችላል እንዴ ካርታና ፕላን እኮ እያሳያችሁ ነበር አይደል? ያ ከመንግስት ጋር ያለ ነገር ነው ከመንግስት ጋር ያለ ነገር አው ንብረቷ ነው ሚላት ካለ አንቺን የከለከለሽ ሌላ ቤተ እምነት ሆነሽ ቆይ ይቅርታ መሲ አንዴ አንቺን የግልሽ እንዲህ አይነት ፖለቲካ እኔ እጠላለሁ እንዲህ አይነት ፖለቲካ ቆይ መሲ አሁን አንተ እኮ እንደዛ እያደረክ ያለው ለምን መሰለ አንዱን ደግፍ አንዱን ታድሶች ላይ በጣም ነው ተከራከር መሰማ ግን ትክክል አይደለም መሲ በጣም ይቅርታ ታድሶ ለኔ ብዙ እውነት ካላወራ እውነት አይደለህም እላለሁ ታድሶ ወንጌል አማኝ ሆኖ አይመስለኝም እኔ ታድሶ አሁን ልንገርሽ እውነት የሚያወራ ከሆነ አጠገቡ ቆማለሁ አሁን ላወራሽው ሊያ ቤተክርስቲያኗ ካርታ ፕላን አላት ከግለሰብ የወረሰችው ቦታ ነው ስለ አዲስ አበባ የምታወሪው አንድ ጊዜ አንድ ደቂቃ ልናገር ለመሰለ እኔ አንድ ደቂቃ ነው የማወራው ግን እኔ አንድ አይደለም እኔ 10 ደቂቃ ስትቻለሁ በቃ እኔ ልጨርስ እየጨረስኩ ነው ይልሽ በሰዓቱ የነበረውን ፖለቲክሱን ማታቂ ከሆነ በሰዓቱ የነበረው ሌላ ነው እሺ ገባሽ ሙስሊሞች ኢድ አደባባይ ብለው ስለመጡ ነው ቤተክርስቲያኗ መብቷን መጠየቅ የጀመረችው ጨፍን ካልሆንሽ መጥፎ ጥላቻ ከሌለብሽ ቤተክርስቲያኗ ካርታ ፕላን አለኝ ኢቭን እኮ ሲታደስ እንኳን ቤተክርስቲያኗን አስፈቅዳ እና አዳነች አበቤ አብረው ቆሙ ነው ከጳጳሳት ጋር እንትን እንዲታደስ ይደረገው ካርታና ፕላን እስቲ ላላት ቤተክርስቲያኗ በነገራችን ላይ እናንተ መጣችሁ ሌላ ፖለቲካ መስራት ፈለጋችሁ መስቀል አደባባይ ባር ለኛ ለወንጌል አማኙ ደስ አይደለ ፖለቲክስ ውስጥ ካልገባችሁ በስተቀር አዋሳ መስቀል አደባባይ ነው ይባለው ቢባል ምንድን ነው ችግሩ መስቀል ቦንኬ ተጋበዘ ጊዜ ሰሙ ቦንኬ ተጋበዘ ጊዜ የተከለከለ አዋሳ መስቀል አደባባይ አልነበረም አዋሳ መስቀል ልንገር ቆይ የት እንደተከለከለ አዲስ ክርስቲያን ነበርኩ ኖ አዲስ አበባ እንዳታደርግ ተብሎ ይሄዶ አዋሳ ነው ያደረገው እኔ አውቃለሁ እኮ እኔ ነግሬያለሁ አዋሳ እንደተደረገ አውቃለሁ አልተከለከለም አትበል ይኸውልህ ያለፈውን ታሪክ እግዚአብሔር ያሳለፈንን ያንን ታላቁን ታሪክ ፕሊስ በቃ እኔ በጣም ነው ሪስፔክት ማድረግሽ ሲጀማትበል በእውነት ደስ አይደለም ሌላ ነገር ውስጥ መክተት አሁንም እኔ አላማዬ ምንድነው ከቤተ እምነቶች መበጣበጣ ግን አይደለም እኔ ራሴ እኮ ነበርኩኝ እኔ አልቀሻለሁ ቤተሰብ እናቴ አብራኝ አልቀሳለች ጴንጤ ሳትሆን ድንገር ጴንጤ ሳትሆን እናቴ አልቀሳለች መከልከላችንን እሱን ለምን ታነሳብናለህ የድሮውን ነገር ለምን ታነሳለህ እንዴ የተደረገውን ሄሎ ነገራችን ላይ በቃ እኔ ታች ወርዳለሁ ሰሙዬ በደንብ ስሙ የዘርፌን ታች ወርዳለሁ ግን ሂዱና እዩ እኔ ምንም አልላችሁም ሌላ በተከታታይ ይልሽ በደንብ ስሙ አሁንም ልንገራችሁ በደንብ 1% ይላችሁ ውሸቷ 100+ ነው ሂዱ ኦርቶዶክስ ቤት ያለች የተደረገችውን ኢንተርቪው እዩ እሺ እዚህ ልክ ስቅስቅ ያለች ነገ እቺ ሴት ሌላ ሃይማኖት ውስጥ ብትሄድ ስቅስቅ ያለች ይሄን ቤተሰብ ትሳደባለች እብዱሻ ባለቤቱን ይናከሳል ነው
በደንብ አስተውሉ። እኔ እያልኳችሁ ያለሁት እዚህ ሰዎች ሴንተር ለመሆን በፈለገ ቁጥር እየመጣችሁ አትባሉ። ሲጀመር እንዲህ ማንም ነክቶ አያውቅም ነገር ካልፈለክ በስተቀር ማንም በኔ እድሜ ቦንኬ እኛ ጋር መጥቷል። በደንብ መጥቷል። በደንብ እንደዚህ ህዝብ ሙስሊም ከዳል ቦንኬ ጋር እኛ ህፃን እያለን ሁሉ ሄደን በጣም ትንሽ ነበር። ቦንኬ አፋር ከተማ ሲመጣ አንድ ሰው ቦንኬን የተናገረው ሰው አለ? ቦንኬ ምን እስኪ ንገሩን። ከለከል ባል አሳፈር ቦንኬ ምን እያደረገ ነበር የዛን ጊዜ? እስኪ ንገሩን፣ ምን እያደረገ ነበር? ቦንኬ ያደረገ ነው ነገር ፖዚቲቭ ነው ብለህ አትናገሩ። ምን እያደረገ ነበር በሰዓቱ? ቤተክርስቲያኗ እኮ መከልከል ትችላለች። የግል ነው የዛኔ እንዴ ትችላለች። አሁን እስቲል መከልከል ትችላለች እኮ። ፍቃደኛ ያለው ማለት ትችላለች እኮ። ካታፕላን አላት፣ የይዞታ ማረጋገጫ አላት። እንዴ መተህ እዚህ ጋር ፖለቲካ አትስራ። የተጠራው ለወንጌል ነው። በእናትህ ግንድ ቆርጦ ቸርች የሰራው ኢትዮጵያ ውስጥ የፕሮቴስታንትን ቸርች የጴንጤን ቸርች ኦርቶዶክስ እንደሆነ እወቁ። ያነበረ ሃይማኖት ነው ኢትዮጵያ ውስጥ የመጣው። አብረህ በፍቅር የኖርክ ህዝብ ዛሬ ተለምዶ የምትሰዳደብ ዛሬ እንደነዚች አይነት ውሸታም ሰው እየመጣ ታሪክ እየፈጠረ እውነት በእግዚአብሔር ማናም ሰው እኔና ዘርፌን አቅርቡን። ዘርፌ ማልቀስ ልማድሽ ነው። አሁንም ማልቀስ ልማድሽ ነው። በጣም ማደንቅልሽ ግን በጣም ታሪክ አለሽ። ስጠበር እያልሽ እያለቀሻለ በቀደም እውነት አንቺን አይደለም አንቺ ላይ ምራቁን ሊተፋ ከአንቺ ጋር ፎቶ መነሳት ናፍቀን ፎቶ ተነስተናና አብረንሽ ቆመን እየዘመር ፎቶ ተነስተን አናውቅም። አይደለም ሰው ምራቅ ሊተፋብሽ አጠገባችሁ የሚደርሰው አለ እንዴ? እናንተ ስትመጡ ህዝብ እኮ ምንም ያክ እንደሚከፈት ማን ነው? እኔ ከዘርፌ ጋር ወጥቶ ነው እኔ ከዘርፌ ጋር ፎቶ አለ አይታችሁ ታውቃላችሁ? ታድሶ ከወጣ ነን ብላ ራሳቸውን ለይተው ከወጡ በኋላ ከዛ በኋላ ታድሶ ሆነው ቆይተዋል። ለምን የተበተኑት አልገባኝም። እነሱ ከኦርቶዶክስ ይውጡ እንጂ ሰይጣንም ያምልኩ ነው እንዴ? ኢንቴንሽናችሁ አውሬ ይሁኑ ነው? ምንድነው አላማችሁ? ከኦርቶዶክስ ይውጣ እንጂ ሰላም ይሁን። ለምንድን ነው አታስቡት? ለምን ነው አንተው? ሃይማኖት ነው ጥላቻ ነው ያዝነው። ታከለ ሰው እንዲወጣ ነው አይደል? የት ሂዱ? እሺ ወጡ ሲበተኑ የት ነበሩ? እሺ ዘርፌ እዩ ጩፋ ጋር ሄደች። በጋሻው እዩ ጩፋን ይቀበለዋል ወይ? አሰግድ እዩ ጩፋን ይቀበለዋል? እያለቀሱ በምክንያት ነበር። በገንዘብ ነው አይደል የተከፋፈሉት? ኦዲት እንዴት ይደረግ? እኚህ ሰዎች የት እናርጋቸው? በዛ አይደል በቃ ሙሉ ታድሶ የተበተነው በዛ ምክንያት ነው። this the fact አምጥተህ ግን የሰውነት እነዚህ ልጆች ሚዲያ ላይ እያቀረብ ስክሪፕት እየሰጠ እንደ ዊፐን አትጠቀም፣ እንደ ጥይት አንተ ናግረ መብላት ባላችሁበት ሀገር እጅና እግራችሁን ብሉ እና ምንቀረው ኢትዮጵያ ውስጥ ነው። ወንጌል ቢገባህ ኖሮ የዛሬ ዓመት የሰጠችውን ኢንተርቪው ታይ ነበር። ቢገባህ ኖሮ እወቁ። ወንጌል ቢገባችሁ የዛሬ ዓመትና 2 ዓመት እኔ ልንገራችሁ በፍጹም ከስቡት የኢትዮጵያ ኦርቶዶክስ ቤተክርስቲያን ፋክትን ቁጭ ብዬ በመነጋገር ማምን አይነት የተማርኩ ሰው ስለነገርከኝ ብቻ መቀበልህ እንዳይመስልህ። ስለ ጮክ ብቻ አልቀበልህም። ቁጭ ብዬ ገብቼ ጊዜ ሰጥቼ ያጠናለሁ። እዚህ ስትሳደብ አብረው እንደሚሳደቡ እንዳልመስልህ፣ ስታጥላል አብረው እንደሚያጣሉ እንዳልመስልህ።
ኳይ ብዬ እጠይቃለሁ። እችን ሴት በጣም ስከታተላት ነበር። በጣም ውሸታም አጭበርባሪ ናት። እኛ አጭሰን ሽሻ እያለች ውስኪ ጠጥተን ልንዘምር መድረክ ላይ እንወጣ ነበር እኮ ስትለኝ ነበረች ሴት ናት። እኛ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እነሱ በነበሩበት ሰዓት ሴት ልጅ ጥፍሯን ማሳደግ አትችልም፣ መቀባት አትችልም፣ አጭር ነገር መልበስ አትችልም። እንዲህ ይልሽ እየተኮረኮምሽ ነው የምትወጪው፣ እየተናቆጣ አይቻልም። አይደለም እስኪ አሁን አፏን እንደምትከፍተው ይቅርና በጣም ሪጂድ ነበሩ ሰንበት ተማሪዎች። ሂዱ ግቡ፣ አሁንም ሂዱና ያላችሁ ሰዎች ሂዱ እስኪ ወንጌል አማኝ እስኪ ለሳምፕል ሂዱና አንድ ሰንበት ተማሪ ጥፍርን አታድግም፣ ጥፍር ቀለም አትቀባ፣ ሊፕስቲክ፣ ሜካፕ እሱን ተው እርሳው። በዚያ ጊዜ እነሱ ሺሻ እያጨስኩ ውስኪ ጠጥቼ ለዝማሬ መድረክ ላይ የለ እጅ እያንዳንዱ በምትሄድበት ቦታ ሁሉ ከታይ መጥፎ ቦታ አለቀልህ። ኦርቶዶክስ ቤተክርስቲያን ውስጥ ሰንበት ትምህርት ቤት ሆናችሁ ያሳለፋችሁት ይሄን ነገር ታውቃላችሁ። እውነተኛ አምላክ ጋር ነው ነው የምትሉ ከሆነ ይሄን ትመሰክራላችሁ። ከውሸታችሁ ውጪ እውነት ህሊና ካላችሁ ጥፍር ቀለም እንኳን ወንድ ልጅ ይሄ የተቀደደ ሱሪ ምናምን ይሄ ፋሽን ትረሳዋለህ። እኔ የእውነት ኦርቶዶክስ ማመሰግናት እንደው ታውቃለህ፣ ቤተሰቦቼ ተቀብላ እንዳልዋሽ ያደረገችኝ ቤተክርስቲያንም አንዷ እውነትን መናገር እንዳለብኝ ያስተማረችኝ ቤተክርስቲያን ስለሆነች ነው ማመሰግናት። ክፍተቱን ጉለቱን አብረን ቁጭ ብለን በፍቅር ተነጋግረን ይላል ዳርና ዳር ይሄ ውሸት እየለጠፍክ ምናምን ግለሰብ አንዴ ፍቅሬ ይላል። ግለሰብ ሰድቦኛል። አዎ ግለሰብ በደንብ ሰድቦኛል። በደንብ ተሰድቤያለሁ። ጥግ ድረስ ልንገርህ። አንድ ቤት ገብቼ ግን ተገፍቼ ኦርቶዶክስ ወጣው ብዬ አላውቅም። አንድም ቀን አንዳችሁም ጋር ሄጄ እኔ ከኦርቶዶክስ ተገፍቼ አላውቃችሁ አንዳችሁም ጋር። ምክንያቱም እኔን መግፋት የሚችል ሰው ስለሌለ፣ ምክንያቱም ሁሉም እኩል መብት ስለነበረው ወጥቶ ማገልገል እሱ ሌላ ነገር ነው። የለ በጣም እንድታውቁት የምንፈልገው ያደግንባት ቤተክርስቲያን እንደሆነች ወቁ። እሺ አንተ ጥቅም ለማግኘት ብዙ ሰዎች ብሎ ከንፈር መጦለ ምናምን አጀንዳ ሆነ ምናምን በቃ እንዴት ማድረግ ትችላለህ? ግን እኔ የማምነው አምላክ ህሊና የሚባል ትልቁን መጽሐፍ ቅዱስ ሰጥቶኛል። ትልቁን ይሄን ህሊና እኔ ኢሬዝ ማድረግ አልችልም፣ እንዲህ መለለት አልችልም። እኔ በተፈጥሮ ሰው ነኝ። ከወደድክ ተከተል፣ ከወደድክ ስማ፣ ካልወደድክ ጥርግ በል። እኔ ጋር ህሊና የሚባል ነገር አለ። አገልግያለሁ፣ ቤተክርስቲያን ውስጥ አድጌባታለሁ። ቤተሰቤ ወንጌል አማኝ ሲሆን ብቻዬን አድጌባታለሁ። ድምቀት ቤተሰብ በዲሲፕሊን እንዲህ ነው ብለው ውሸት ይጠላል ነው። አሁንም ሰሙ ውሸትንና ውሸታምን ይጠላል። ብዙዎች ሲናገሩ ሰምቻለሁ። ብዙዎች እንትን ሲሉ፣ ምክንያቱም እነሱ በነበሩበት ቦታ ያልነበርኩም ምናልባት ሊሆን ይችላል። ነገር ግን በነዘር ትዝታው ማንበር በነ ሻሸመኔ ያለ በነ አሰግድ ያሬድ አደመ እንደው መልሷል። በነ ሀብታሙ ሽብሩ ነበር። ምክንያቱም በጣም የዛን ሰዓት እየጻፍኩ ነው የምማረው። እየጻፍኩ አንድ ነገር ቢሳረገኝ ነበር። ምን የለም እንዳታስቡት። ይሄ ስማርትፎን ምናምን እንዲህ እንትን እንዳታስቡት። የምናየው ካሜራም የነሱን ካሜራ ስማርት ካሜራ አባቱ ገዝቶለት እኮ አይደለም ስማርት ካሜራውን ከዛው ቤተክርስቲያን የወጣ ገንዘብ እኮ ነው። ወይ ስራ ሰርተው እኮ አይደለም የሚነዱት መኪና እኮ ስራ ሰርተው አይደለም። ከዛው ቤተክርስቲያን የወጣ መኪና እንትን ባለ ገንዘብ ነው። እናውቃቸዋለን። ምርትነሽም ከይርጋለም ስትወጣ
እነሱም ከዲላ ሲመጡ ያሬድ አደመ ዲላ ድረስ ሄዶ ሲያመጣቸው እኛ ገብርኤል ሰንበት ትምህርት ዘማሪ ነበር ዛኔ ወደ ቅድስት ሥላሴ ከመሻገሬ በፊት በቃ እንተዋወቃለን። እና እባካችሁ የወንጌል አማኞች አደራ በቃ ሰምነት ላይ ጭንቅላታችሁ ፕሪንት አይሆን ብዙ በወንጌል ጻር ብዙዎቻችሁ ነት እንደምታስቡት አይነት ነገር ሆኖ አይደለም። ቤተክርስቲያን አይደለም ልታረግ ይቅርና ሞክረው አታውቅም። እኔ ልመስክርላችሁ ዛሬ ሊያ ቅድም የነገርኩሽ እስኪ ጀግና ሰው ይሄድና አንድ ሙስሊም የወንጌል አማኞች መቀበር ያለ ሄዶ እስኪ ገብቶ ይቀበር እስኪ ይቀበር። አይቀበርም። እሺ ህግ አለ። አስክሬን ተከልክለ ይሄን ሰምቼ በጣም ገርሞኝ ስቄ ነበር። ምክንያቱም ፍታት ያልተደረገለት አይቀበርም። ኦርቶዶክስ ቤተክርስቲያን ውስጥ ማዘጋጃ ካመጣው በስተቀር ሲቀብር እንኳን ማዘጋጃ አምጥቶ ሲቀብር የኦርቶዶክስ ካህን መጥቶ አንገቱ ነው የሚታየው። አንገቱ ማህተብ ይኖረዋል ወይ ተብሎ የሚያውቀው ሰው ከሌለ እንደዛ ነው የሚደረገው። ሂዱ በየቦታው ማዘጋጃ አለ። የቀብር ቦታን የሚያዘጋጀው ማዘጋጃ ነው። ይሄ መታችሁ ይሄ በእናታችሁ ኢትዮጵያ ውስጥ ነው በጣም ገር የዋ ምስኪን ህዝብ ውስጥ ማከል ነው የኖረው። እርስ በርስ እይላ እኛ እኮ ከሙስሊም ከክርስቲያን ጋር አብረን ኖረናል። እውነት የእናንተ አስክሬን ገምቶ ክርስቲያኖችን ቢብለው የእናንተ አትቀበሩም ተብላችሁ አስክሬናችሁ ገማ። እሱም ፖለቲካ በደንብ ነው የማውቀው እኔ በደንብ ምን እንዳደረጉ በደንብ ነው እሱም ፖለቲካ የምናውቀው። እባካችሁ የፖለቲካ ጭፍን ዓላማ ያላችሁ ሰዎች የሆነን ግሩፕ አታክ ለማድረግ ከሃይማኖት ጋር እየለጠፋችሁ የምታወሩ ሰዎች እባካችሁ አቁሙ። እባካችሁ ተናል አብረን ነበርን። እንደው ምን እንገራችሁ ሽታዬ በር የሚባል እድር አለ። ምን እንደሆነ ታውቃላችሁ? ሽታዬ በር ላይ ብታስጥለው ወንጌል አማኝ ናት። ታውቃላችሁ? ሐዋሳ ሙሉ ኦርቶዶክሱ ሙስሊሙ ጴንጤውም እዛ እድር ላይ ነው። እንዲህ አይነት ማህበረሰብ ነው ያለን ኢትዮጵያ ውስጥ። እኔ ስላለንበት አካባቢ ነው ነገር አዲስ አበባም በተመሳሳይ መንገድ ትልልቅ ከተሞች ላይ ሄዱ በተመሳሳይ መንገድ። አዎ ፔንቴኮስታል ካሪዝማቲክ ሙቭመንት የዛን እንግዳ ነበር። ብዙዎችን ያስደነግጥ ነበር። ምክንያቱም በዚህ ልክ አይታወቅም ነበረ። ይሄ ልሳን የሚባለውም ካሪዝማቲክ እንቅስቃሴዎች ያኔ ሰው ይደነግጥ ነበር። ሩቅ አትሂዱ። ዛሬ ላይ አንድ የወንጌል አማኝ ቤት ሰርቶ ለኦርቶዶክስ ያከራያል እንዴ? ለሙስሊም ያከራያል እንዴ? እንጥበብ ካልን እኔ አሁን ምዕራብ ኢትዮጵያ ሲሄድ ቤት እያለ አብሮኝ ሄደው ወንጌል አማኝ ነበር። እኔ ኦርቶዶክስ ነበርኩ ይዛኔ። ምንድነው ሃይማኖት ኦርቶዶክስ ነው ሲባል ለኦርቶዶክስ ቤት አናከራይም ተብሎ እኔ ቤርግ አድሬያለሁ 2 ወር ሙሉ ቤት እያለ። እግዚአብሔር ምስክሬ ነው የምላችሁ እኔ ወንጌል አማኝ ነኝ። ኧረ ሁሉም ቤተ እምነት ጋር እንዲህ አይነት ጭንቅላት ያለው ሰው አለ። ይህ የሰው ችግር ነው። ምዕራብ ኢትዮጵያ አሁን ኮንፌስ አደርጋችኋለሁ፣ ፈለጋችሁ አስደርግላችኋለሁ። አናከራይም ነው ያሉት። ሩቅ አትሄዱ። አሁን እናንተም ቤት ቢኖራችሁ እውነት እንዲህ ታደርጋላችሁ ወይ? እዚህ ከተማ ውስጥ ያላችሁ ሰዎች እናውቃለን እኮ አንድ ኦርቶዶክስ ለሙስሊም አከራየ። እኚህ የድሮ ሊበራል ያልሆኑት ካልሆነ በስተቀር ይሄ ምንድነው ብለህ ስታስብ የሰውየው ያረዳድ ችግር ነው። ፊት ግን ይሄ ነገር ነበር አልነበረም? ቤተ እግዚአብሔር ነው እያለ እንግዳ መጣ እያለ ሰው አልጋውን ተነስቶ ይተኛ ነበር። ሙስሊም ምናምን አይባልም። ከተወሰነ ጊዜ በኋላ የመጣው እንዲህ አይነት ነገር አለ። ድሮ እኮ የእግዚአብሔር እንግዳ እየተባለ ነው ሰውን የሚቀበለው። እባካችሁ ያለነው ሌላ ሀገር አይደለም፣ ኢትዮጵያ የምትባል ሀገር ውስጥ ነው። በጣም ሶሻል ላይፍ ያለበት በጣም ቦንድድ ሆነን ይኖርንበት። እንዴ እኛ ቤት ምግብ ከሌለ እኮ አለች የወንጌል አማኝ አልማዝ የምትባል ጎረቤት ነበረችን። ሂዱ አልማዝ ጋር ብሉ እኮ ነው የምንባለው። የአልማዝ ልጆች ሂዱ የሰሙ እናት ጋር ብሉ እኮ ነው የምንባለው።
ምን ነው ከስፔስ የወረድና ዱብ ያለን አስመሰላችሁት? እውነት በዚህ ልክ ኖራችሁ? አዎ ሃይማኖታዊ ፕሬሸር አለ። አዎ ስትሄድ ግጭት አለ፣ ጡዘት አለ። አዎ አለ። ሰው ያዝናል። ልክ እናንተ እንደምረው እንዳዘናችሁት፣ ልክ እናንተ እንደተመስገን ሲሄዱ አዝናችሁ እንደነበረ ሌላውም ያዝናል። ይሄ ስሜት አለ። እናንተ ጋር ያለ ስሜት ሌላው ጋር አለ። ኢንተርቼንጀብል ያስቡት። እዛ የሚፈጠረው እኛ ጋር የሚፈጠረው እዛም ይፈጠራል በሉ በሉ። ሰው ሲቀና ሌላ ነገር ሊናገር ይችላል። ሲቀና የኔ ንግግር ሊገባችሁ በሃይማኖት ከተከፈለ ጥላቻ ልትወጡ ይገባል። መጀመሪያ ግቡ። በሃይማኖት ከተከፈለ ጥላቻ ልትወጡ ይገባል። ኦርቶዶክስ ሲሶ የምታክል ፍቅር ቢኖራችሁ ሲሶ እንደናንተ ሰው የሚገፋ አለ እንዴ? ልንገራችሁ እንዴ ዛሬ ልክ ልካችሁን እናንተ እግዚአብሔር ብትሆኑ እኮ የዓለም ሕዝብ ከግማሽ በላይ አልቋል በእናንተ የተነሳ። አዎ ልጆቻቸውን ይገስጻሉ እንደዚህ። እስኪ ውጡና ገስጹ። ከላይ ያላችሁ ሰዎች ገስጹ። እግዚአብሔርን ነው የምልሽ። እንደ ኦርቶዶክስ ሲሶ ታህል ፍቅር ቢኖራችሁ ነው የምልህ። እግዚአብሔርን እኔ ኖሬባታለሁ እስከ ቅርብ ጊዜ ድረስ። እናንተ ደምረውን አቅፋ የተሸከመች ቤተክርስቲያን እኮ ናት። ደምረውን አቅፈው የተሸከሙ ምዕመን ያለበት እኮ ነው። ተመስገንን አቅፈው የተሸከሙ ምዕመን ያለበት። ተመስገን እኮ ሰኞ ኦርቶዶክስ ግብረ ሰዶም ናት ብሎ እሑድ ቀን ኦርቶዶክስ ሆንኩ ሲሉ በዝማሬ የተቀበሉ ሰዎች ናቸው። አንተሳ እናጣራለን፣ የሚጣራ ነገር አለ፣ እያጣራን ነው። እንደዛ ነበር አይደል ስትሉ የነበረው? ከንቶች ከንቱ ናችሁ። እንደናንተ ከንቷ አይደለም። እናንተ ሽታ የላችሁ። ስለመከፋፈል ይኸውላችሁ ልክ ልካችሁ ነው የምነግራችሁ። በነገር ላይ ስርዓት ያዙ። መጀመሪያ እዚህ ሚዲያ ላይ ፍቅሩ ነው። እናንተ በአካል ብታገኙኝ እዚህ ቲክታክ ያላችሁ ብዙዎቻችሁ ምን ልታረጉኝ እንደምትችሉ በአካል ብትገናኙ ምን ልትሆኑ እንደምትችሉ ስስለው ደነግጣለሁ። የእውነቴን ነው። ምንድን ነው የምትሉት? የእንትናን አላረጋገጥንም፣ እያጣራን ነው። ሰው ወደ እግዚአብሔር መጣው ሲል ፈና ያረግም። ሰው ወደ እግዚአብሔር መጣው ሲል ምን እንደሚሉት ታውቃላችሁ? የእንትናን አላረጋገጥንም እያጣራን ነው። ቡትቶ የሆንክ መጽሐፍ ቅዱስ አንድ ጥቅስ አንብበ ማታቅ አንተ ለእግዚአብሔር አቴ እንዳሸየ ሆንክ አይደለ? ልንገርህ ልክ እንደውም ዛሬ ልክ ልካችሁ ልንገርህ። ያው ውጡና ኑ እስኪ ግቡ። ብዙዎቻችሁ ግቡ፣ አስገቧቸው። ማናችሁ እናንተ? ምን እንደሚሉት አላረጋገጥንም። የሰሙት እናንተማ የነዘርፌ ደቀ መዝሙር ስለሆናችሁ ማለት ነው። ምክንያቱም ለእናንተ የወንጌል አማኝ የሚመስላችሁ ውሸታም፣ ተሳዳቢ እንደዚህ ነው የሚመስላችሁ። ታምን ውሸታም ነው የሚለው ደግሞ የእናንተን መውደድ ምናምን አልፈልግም። አዩዋችሁ እኮ እናንተን በጣም ከባድ ናችሁ። ከባድ በጣም አረ በእናትሽ እህታችን ጌታ በጣም የማረኝ ሰው እኔ ለእናንተ ጸልይላችኋለሁ። ጌታ ምሯችሁ ለማያውቅ ጌታ ምሯችሁ አያውቅም። እናንተ ለጌታ አመቺ ስላላችሁ አመቺ አይደላችሁም ለጌታ። በቃ የሆነ ምን አለ መሰላችሁ፣ ይሄ የሾህ አልጋ ታውቃላችሁ? አንድ ንጉስ ነው አሉ። ምን አለ መሰላችሁ፣ ያው ኢትዮጵያዊም አይደለው አንዳንድ እንትኖችን ቀልቀል ላድርግ። አንድ ንጉስ ነው አሉ እና ብዙዎቹ የንጉሱ ወንበር ላይ መቀመጥ ይፈልጋሉ። እና ንጉሱ የሚገርማችሁ ነገር ብዙ ጊዜ ወንበሩ ላይ እሾክ ያደርግ ነበር ሲቀመጥ። ወንበሩ ላይ ንጉሱ እሾክ ያደርግ ነበር እና ሁሉ ጊዜ እየሄደ እየተወጋ የሚቀመጠው ለምን እንደሆነ ታውቃላችሁ? በህማም ውስጥ እንኳ ቢሆን ህዝቤ ሆይ አረሳህም፣ ካንተ ጋር ኪዳን አለኝ እያለ ነው።
ምን ላይ ወንበሩ በሚያብረቀርቅ ነገር ተለብጦ ውስጡ ሾክ ነው ያለበት እና ብዙዎቹ እየመጡ እዛ ወንበር ላይ መቀመጥ ይፈልጋሉ። ንጉስ ያስመሰለው ወንበሩ ነው አሉ። እነሱ ያስቡት እዛ በከበረ እንትን መንቆጥቆጡ ነው። ከወንበሩ ስር ግን ምን እንዳለ አላወቁም። አንድ ቀን ንጉሱ ተነሳና የሁላችሁን ሐሳብ አውቃለሁ፣ እዚህ ወንበር ላይ መቀመጥ ትፈልጋላችሁ አይደል? አዎ ተቀመጡ አላቸው። የተቀመጠ ሁሉ በትንሹ ለ2 ደቂቃ ይቀመጣል አለ። እግዚአብሔር ያሳያችሁ። እሾክ ላይ ነው 2 ደቂቃ የሚቀመጡት። እሾክ ወቅቷቸው አይደለም 2 ደቂቃ 2 ሰከንድ ሪያክት ማድረግ የማይችል ሰው አለ? 2 ሰከንድ ፒፕሉ የመጣው አይደለም 2 ሰከንድ አይደለም 2 ደቂቃ 2 ሰከንድ መቀመጥ አልቻለም። እየደነገጠ መጨረሻ ላይ ለካስ ንጉሱ ህመማችንን በዚህ ልክ እየታመመ ነው። አንዳንድ ሰዎች አላችሁ፣ አንዳንድ ሰዎች ሰው መጥቶ በክርስቶስ ቤት አረፍኩ ሲል ተመችቶት ደልቶት በቃ እንትን ብሎ የሚኖር ይመስላችሁ ሰዎች። ያ ነገር የሚገባችሁ ያ ሰው ባለበት ስቴት ላይ ስትሆኑ ብቻ ነው። መናገር ማልፈልጋቸው በጣም ብዙ ነገሮች አሉ፣ በጣም ብዙ። ምክንያቱም እኔ እናንተን አይደለሁም ሚዲያ ላይ ወጥቼ አላዋርዳችሁም። እኔ እናንተን አይደለሁም፣ ግን ስርዓት ይኖራችሁ። እውነቴን ነው። እዚህ ሚዲያ ላይ ያላችሁ ሰዎች ስርዓት ይኖራችሁ። አውቁ በቃ ብዙዎቻችሁ ጆሮአችሁ አዳፕት ያደረገው ምን አይነት ነገር እንደሆነ ታውቃላችሁ? በቃ ይሄ ከኦርቶዶክስ ጥላቻ ውጡ። ኦርቶዶክሳውያንን በዚህ ምርር ባለ ጥላቻ ወደ ክርስቶስ ማምጣት አትችሉ። አላማችሁ ወንጌል ከሆነ ውሸታምን ተቃውሙ። ልክ እኔ ዛሬ ጀምሬዋለሁ። ነገም ጠይቁ። እንዲህ የት እንዴት በምን ምክንያት እኛ አካባቢ ኦርቶዶክሶች አሉ፣ እንዴት እንዲህ ሊሆን ቻለ? እኛ አካባቢ ያሉ ኦርቶዶክሶች እንዲህ አልተደረጉ በሉ፣ አላደረጉንም በሉ። እናንተ ካላጸዳችሁ ነገ እወቁ፣ እርስ በርስ እንተላለቃታለን። እኔ ኦርቶዶክስ ሆኜ አንድ የወንጌል አማኝ ጓደኛዬ ገፍቶኛ ያውቅም። በጠቅላላ ወንጌል አማኞች ናቸው ጓደኞች፣ ኦልሞስት ኦል ማለት ይቻላል። ኦርቶዶክስ 2 ጓደኛ ነው ያለኝ። እነሱ መንፈሳዊነትን እንትን ላይ አይደሉም፣ ሌላ ነገር። እኔ ነኝ በጣም ከነሱ ውስጥ በመንፈሳዊ ህይወቴ በጣም ታይቶ እኔ ነኝ። በጣም በሚገርማቸው የወንጌል አማኝ መቶ ስለ መጽሐፍ ቅዱስ ሲያወሩ ቁጭ ብለን ነው እንሰማቸዋለን፣ ሼር እናደርጋለን፣ ሀሳብ ስለ መጽሐፍ ቅዱስ ዲስከስ እናደርጋለን። ስናደርግ እንኳን አንዱን አጥላልቶ ሰድቦ ተፍቶበት ያደግነው ከህፃንነታችን ጀምሮ። እንግዲህ ከኛ እድሜ በላይ አባቶቻችን ናቸው። አባቶቻችን በቃ እሺ ወንጌል አማኝ በአያቶቻችን ጊዜ ነው በሉ። በጣም ወንጌል አማኝ መስፋፋት የጀመረው በእኛ እድሜ ነው። በእኛ ወደድክም ጠላህም በእኛ እድሜ ነው። በእኔ እድሜ ነው የተስፋፋው። በእኔ እድሜ ብዙዎቹ በእኔ እድሜ ነው የተሰሩት ቤተክርስቲያኖች አውቃቸዋለሁ። ብዙዎቹን አዲስ መጥተው ፕላንት ሲደረጉ አውቃለሁ። እኔ ቃለ ሕይወት ፕላንት ስትደረግ አውቃለሁ። ሐዋሳ ከተማ ላይ ህይወት ብርሃን ያው ኖርማሊ በአባቶች እድሜ ስለሆነ የህይወት ብርሃን እንትን ፕላንት ከተደረገች በኋላ ነው ማለት። ኢቭን ከነማን ምን ተወስዶ እንትን አንድም ቀን አንተ ጴንጤ ነህ ተብሎ ተሰድቦም ተገፍቶም አያውቅም። እኔ እሺ እንግዲህ እግዚአብሔር ያሳያችሁ። እኛ ያለንበት አካባቢ ጴንጤ ሲስፋፋ ብዙዎች አሉ። እነ ፓስተር አሌክስ አሉ እና ፓስተር አፈወርቅ አሉ። በጣም ትልልቅ ጃይንት የሚባሉ በዚህ ሰዓት ወንጌላውያን ከኛ ሰፈር ነው የሄዱት። ቤተሰቦቻቸው ሙሉ ኦርቶዶክስ ናቸው። አንድም ቀን ገፍተዋቸው አያውቁም። አንድም ቀን እንዴ መንገድ ላይ እያስቆመ ወንጌል ካልሰበኩ የሚለው ማን ነው? ወንጌል አማኙ አይደል እንዴ? በጥፊ ተመቶ ያውቃል? ለምንድን ነው በፍቅር የማናደርገው? ግን የሌለ ታሪክ እየፈጠራችሁ ለሚመጣው ጄኔሬሽን
2000 ላይ ለተወለደ ህፃን ልጅ ለምንድን ነው እንደዚህ አይነት ጥላቻ እያወረስን የምንሄደው? ቆይ ምንድን ነው የሚጠቅመን? እሺ እስኪ ንገር። እኔ አልታየኝም። እኔ እየታየኝ ያለው ነገ የሚመጣው ትውልድ ይተላለቃል። ምክንያቱም እናንተ እዚህ ላይ ባላዋቂነት ምክንያቱም ቁጭ ብለው ስለብሰው ቤተሰብነት እንትን እያለ እየተሳደበ የሚውል የወንጌል እውቀት ይኖረዋል ብዬ አላስብም። ምክንያቱም በቃ ሰው የወንጌል እውቀቱን ከበር ለማድረግ ወይም የሆነ ፎከስ ይሄ የአቴንሽን ሲከር የሆነ በቃ ፎከሲንግ ፖይንት ሞል የሚሻ ሰው እንዲህ አይነት ነገር ያደርጋል። ኦብቪየስሊ በዛም በዚህም በኩል ግን ይሄ ሪከርድ እየተደረገ ዩቲዩብ ላይ የተለጠፈ ነው። አሁን እቺ ሴት ጠብቃ ኮንዲሽናል ናቸው ሲለቁ ልክ ኦርቶዶክሶች አብይ ጾምን የአብይ ጾም መግቢያ ቀን የተጻፈ ስክሪፕት ማንበብ ጀመረች። 9 ዓመት ስትኖር ያልተናገረች በ9 ዓመት ሙሉ ኢንተርቪው ትደርጋለች። በአመት 4-5 ጊዜ ልጅቷ ኢንተርቪው ትደርጋለች። ሁሉም ኢንተርቪው ይለያያል። እኔ እቺ ልጅ ዴክስ ፋክተር ናት እንዴ እላለሁ። በቃ ምንድነው ስንት ዘርፌ ነው ያሉት እላለሁ። አሁን ደግሞ ሳይ በቃ እዚህ ጉሮሮ ላይ ደረሰ። ወዳጄ የወንጌል አማኝ እኮ ጭንቅላት ያለው ሰው ነው፣ የተማረ ሰው ነው። ምን ነው ትናንትና የሰራሽው ቪዲዮ እንዴት አላየሽ? እኔ በትናንቱ ቪዲዮ የእውነቴን ነው ከዚህ በፊት በሰራሽው ቪዲዮ ኦርቶዶክሶች ምን አይነት ሀምብልና ትዕግስተኛ እንደሆኑ ነው ያሳየሽው። አንቺ ደግሞ ምን ያህል ጋጠ ወጥ እንደነበርሽ በቃ ምክንያቱም አንቺ ሐሺሽ አጭሰሽ ውስኪ ጠጥተሽ እኛ ጾማችንን ወተን የምንዘምረው አውደ ምሕረት ላይ አንቺ ውስኪ ሐሺሽ አጭሰሽ ውስኪ ጠጥተሽ ወተሽ ዘመርኩ እያልሽ ነበር። በዚህ ሁሉ ነገር ውስጥ ዝም ብለውሻል። ታጋሽ አይደሉ? ያው ውሸት ስለሆነ ነው ኢንተርቪው አይደለም። ጠጥተሽ ይቀርና ጠጥተሽ መድረክ ላይ ልትወጪ ይቀርና ተው እንጂ። የት ገጠር ቤተክርስቲያን ነው እንዲያረጋችሁት? የትኛው ገጠር ቤተክርስቲያን ሄዳችሁ አገልግላችሁ? ቀድሞ እኮ ስልክ ሲደወል ስንት ፐርሰንት እዚህ አካባቢ እንዴት ነው ህዝቡ እንትን እኮ ነው የምትልኩት፣ መረጃ እኮ ነው የምትጠይቁት። ገንዘብ አለው ምን? ፕሊስ እባካችሁ ሃይማኖት የትኛውም ሃይማኖት ጥላቻ ላይ ተመስርቶ አያውቅም። የትኛውም ሃይማኖት ጥላቻ ላይ ተመስርቶ አያውቅም። የእውነት ኦርቶዶክሶች ወንድሞቻችሁ አይደሉ? አብራችሁ አልበላችሁም፣ አልጠጣችሁም፣ በዓል አላከበራችሁም፣ አብራችሁ አንድ ዶርም ላይ አልኖራችሁ። እውነቴን ነው ብላችሁ ሙስሊምና ኦርቶዶክስ እኮ አንድ ዶርም ኖረው ሙስሊሞች ሰላት ሲሰግዱ ኦርቶዶክሶች አይጮሁም። ተውት እናንተ ወንጌል አማኙን ተውት። ሙስሊሞች ሰላት ሲሰግዱ የዩኒቨርሲቲ ታሪክ ልንገራችሁ። ኦርቶዶክሶች እኮ ጸጥ ነው የሚሉት፣ ቁጭ የሆነ ነገር ጸጥ ነው የሚሉት፣ የሆነ ነገር ቁጭ። ሙስሊሞችም እንደዛ ኢቭን በዶርም ላይፋችን ጭምር ነው የምነግራችሁ። ለምንድን ነው ፍቅር ላይ ፎከስ አድርገን ማንነጋገር? የሆነ ነገር ሲባል ሰው አንድ አባት ልጆቹን ሊገስጽ ይችላል። በወንጌል አማኞች ውስጥም በሁሉም ጋር ተክሳስ ይዘህ ቆርጣ አምጥተህ ሞክ የምታረግ ነው። ደስ ሊልህ እኮ ነው የሚገባው። በቃ ይሄ ፕሮግረስ አለ። አትሊስት የምንፈልገው ይሄ ነው። ኦርቶዶክሶች እንዲህ ቢሆኑ ጌታን ማየት ይችላሉ። አፕሪሼት ያደርግ። በፍቅር እኮ ካልቀረብክ ምንድነው አሁን ምንድነው? እሺ ወንጌል ፍሬያችን እኔ ውሸት ልል ስፔስ አልመርጥም። ስፔስ እውነቴን ነው የምላችሁ። ልክ ኦርቶዶክሶች አብይ ጾምን ሲጾሙ ልክ አብይ ጾም መግቢያ ላይ ይጀመራል። ምን ስድብ ይጀመራል። እስቲ አንድ ነገር ልበላችሁ። እኔ በቤተሰቤ አዲስ ዓመት ከመግባቱ አስቀድሞ 30 ቀን ይጾማል። ወንጌል አማኞች ከአዲስ ዓመት በፊት ጾም ጸሎት አለ። ለ30 ቀን ጾም ጸሎት ይያዛል። ለ30 ቀን ነው ብላችሁ አንድ ኦርቶዶክስ ወጥቶ ለጥፎ እናንተ ሞክ በምታረጉበት ልክ ሞክ አድርጎ ያውቃል? በምትሳደቡት ልክ
የጌታ ጾም ብለው የክርስቶስ ጾም ብለው የመጀመሪያው ሳምንት ዘወረደ ነው። ዘወረደ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ፍቅር ስቦት ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሰው ልጅ ከሞት ወደ ሕይወት ያሻገረበት ነው። አምላክነቱን እንደ መቀማት ሳይቆጥረው አንተን የሚቆረቆርህ ምንድነው? ይሄ ሰይጣን ከሰማይ ወረደ አላሉ። ይበል ጥሩ ነው ብለህ ማበረታታት ሲገባ አሁን አብይ ጾም ላይ አንተ እንዴ ክላሲካል ፕሮቴስታንት በጠቅላላ እንደሚጾሙት ታውቃላችሁ? የድሮ ፕሮቴስታንቶች አብይ ጾምን እናንተ ህዝቡ ከምንም እንዲነጠል አድርጋችሁት ኢርሊ ቸርች ላይ ይሄን ጾም ይጾሙታል ታውቃላችሁ? የመጀመሪያው ቤተክርስቲያን እሺ፣ በመጀመሪያ ቤተክርስቲያን ውስጥ የላችሁም በሉ። ምን እየሆናችሁ ነው? ቆይ እንዴ ምን እየተካሄደ ነው? ሰይጣን ክበር ንገስ እያሉ እንኳን ክርስቶስ ወረደ እያሉ ነው። አዎ ወርዷል ብለህ በዚህ አጋጣሚ ወንጌል መስበክ ሲገባ ጾመ ስትወጣ እንዲዘሙተ እንዲ አንተ ዘምረ ስትወጣ አዘሙትም እንዴ? ጸልየ ስትወጣ አዘሙትም እንዴ? ሰብከ ስትወጣ ሚስትን አትፈታም? ከሌላ ሴት ጋር ዝሙት አታረግም? ዝሙት የአንድ ቤተክርስቲያን አይደንቲቲ መሰለ እንዴ? ዝሙት አርግ ብላ የምትፈቅድ ቤተክርስቲያን መስጊድ ራሱ የለም እኮ አይደለም ቤተክርስቲያን ይቀርና የሰው ድካም ታነሳና ምን አለ የጾም ካንተ ፍቅርን ብታሳየው ስተቱን ብትነግረው እግዚአብሔር አይወደውም ብትል በቃ መጾማችሁ እግዚአብሔር ለበረከት ያርግላችሁ እግዚአብሔር መታችሁ ወንጌል እንዲስከስ ብታረጉ እነሱን እልህ ውስጥ ከታችሁ ከነሱ ጋር ተሰዳድባችሁ ምናምን ሞክ ትሪገር ምን እንደሚሉ ታውቃላችሁ? ምልክት አለ። አይንም ከማየት ይከልከል፣ ጆሮም ከመስማት ይቆጠብ፣ አፍም ከመናገር ይታቀብ። ጾም ይሄ ነው። ጆሮም ይጹም ከመስማት ይከልከል፣ አይንም ይጹም ከማየት ይከልከል፣ አፍም ይጹም ከመናገር ይከልከል። ከዛ በኋላ ይህ መዝሙር አታውቁም? መምጫው ደርሷል ቀርቧል ቀኑ እንመላለስ በብርሃኑ ከኛ የሚጠበቀው ማመን ከኛ የሚጠበቀው መታመን። ወንጌል አማኝ ውስጥ ያለ መዝሙር እኮ አይደለም፣ ኦርቶዶክስ ውስጥ ያለ መዝሙር ነው። የጾም ወቅትን ይዘመር መዝሙር። ለምንድን ነው በፍቅር ማናደርገው? በቃ ስህተትን መቃወም ካለብን በስህተትን በቃ ስህተት እንዴት ነው ሰውን በማብሸቅ እናንተ ወንጌል ይሰራል የምትሉ? ያልተፈጠረ ታሪክ ኢንቴንሽናል ሙሉ ቪዲዮአቸውን የነቆራ ቪዲዮቻችሁ መች እንደሚለቀቅ ታውቃላችሁ? ልክ ኦርቶዶክሳውያን ጾም ሲይዙ ጾም ሲጀምሩ ሲፈታ እኮ አታረጉትም። ልክ ሲጀምሩ ይጀምራል። ጾሙ እስኪያልቅ ድረስ ጾሙ እስኪያልቅ ድረስ እውነት እናንተ ጋር የእግዚአብሔር መንፈስ አለ። እግዚአብሔር አያውቃችሁ። አንተ እየተሳደብክ ይሄው ትላለህ አይደለ? ይሄዋችሁ ኦርቶዶክሶች አያችሁ ወዳጄ፣ በስጋ ቢደክም አንተ ብርቱ ከሆንክ ልጸልይለት ነው የሚገባው። እንድታሾፍበት አይደለም፣ እንድታለግጥበት እኮ አይደለም። ያንተ ወንጌል ሰባኪ መሆን ያንተ ወንጌላዊ መሆን የሚጠፋ ወንድምን ማዳን ካልቻለ አንድን ሰው ወደ ጌታ መመለስ ካልቻለ ምንድነው ጥቅሙ? ምንድነው ጥቅሙ? አንተ እኔን ክርስቶስን ካልሰበከኝ ህይወትህ ክርስቶስን እንዳየው ካላደረገኝ ምንድነው ጥቅሙ? በእናንተ ህይወት እኔ እያዩ ያለሁት እግዚአብሔርን ነው የምላችሁ፣ ክርስቶስን አይደለም። በአደገኛ ሰይጣን ነው እያዩ ያለሁት። ለግለሰብ አተኙ፣ ለቤተ እምነት አተኙ። ከማን ጋር ነው የምትስማሙት? የእውነቴን ነው። በቃ እስኪ የፍቅር እናርገው። ኢንቴንሽናሊ አይ ነው ኢንቴንሽናሊ ቀን ተጠበቀ፣ ጊዜ ተቆረጠ። ያዛች ፖይንት ላይ ልክ ጾሟ ስትገባ
ታይሚንግ ጠብቀው ለቀቋት። ጸሎት ብታረጉላቸውስ ብትጸልዩ እነዚህ ሰዎች ጌታን ቢያገኙትስ? እነዚህ ሰዎች እኮ ሲጾሙ ጌታን ብለው ነው የሚጾሙት። እነዚህ ሰዎች ዘወረደ ሲሉ አምላክ ከሰማይ ሰማያት ለኛ ሲል ወርዷል ብለው ነው የሚያምኑት። ወደ በጎ ወደምታስቡት ህይወት እንዲመጡ ምን አለ በጎ ጸሎት ብትጸልዩላቸው፣ ምን አለ ጥሩ ነገር ብታረጉ። ልክ ጸሎት ጾም ሲገባ ርዕስ ትለጥፋላችሁ። ሆን ብላችሁ ምን ለማድረግ? እነሱን ሞክ ለማድረግ፣ ለማናደድ፣ ለማብሸቅ እኔ የወንጌል አማኝ ነኝ፣ ካሪዝማቲክ። አሁን ቲክታክ ላይ የምታረጉትን ዩቲዩብ ላይ የምታረጉትን ይሄ አትርሱኝ ትኩረት ፈላጊዎች በጣም ነው የምቃወማችሁ። እነዛ ይሸቅሉበት ጥሩ ቪው ያገኙበታል ያለች ጥሩ ቪው ታገኝበታለች። አይ ነው ኦርቶዶክስ ተሰደብ እንጂ ማንንም ባክ ከትናንት ወዲያ ምን አወራች እቺ ልጅ? ከዛ በፊትስ ምን አወራች? ምን እያወራች? እንዴ አንድ ሰው ነው 10 ሰው ነው የሚናገረው? ይሄን ብሎ ማገናዘብ የሚችል ሰው ያገናዝባል። የሚያገናዘብ የሚችል ሰው የዛሬ ዓመት እቺ ልጅ ሐሻጨስኩ ውስኪ ጠጣው ያለች እንዲህ ሆኜ ነው ሳገለግል የነበረው ስትል የነበረች ልጅ ዛሬ ላይ እባካችሁ በቃ ሆን ተብሎ ቴሌግራም ላይ የሚደረግ ነገር ይቅርታ ቲክታክ ላይ የሚደረግ ነገር ሆን ተብሎ ኢንቴንሽናሊ በቃ አንተ ያስከው መጽሐፍ ቅዱስ አንተ ያስከው ሰውን ነፃ ማውጣት ካልቻለ አንተም ነፃ አልወጣህም ማለት ነው። ሰውን ነፃ አያወጣም ብለህ የምታምን ከሆነ አንተ ያስከው መጽሐፍ ቅዱስ። በነገራችን ላይ ጴንጤ መሆንክ ፕሮቴስታንት አንተን እንድመስል እንዳትጠብቅ። እኔ የምመስለው ጌታዬ ክርስቶስን ነው መምሰል የምፈልገው። ማንህም እሺ፣ እኔ መምሰል የምፈልገው እኔ እውነት መንገድ ህይወት ነኝ ያለው ኢየሱስ ክርስቶስን ነው። ምንድን ያለው? እውነት መንገድ ህይወት ነኝ። እኔ ኢየሱስ እውነት ነው ብዬ እየመሰከርኩ የምመሰክርለትን ቡድን ውሸት አላወራም። ለማን ነው ይሄን አሁን ቪዲዮ ቀርጻ ይለቀቀችው? ለኦርቶዶክሱ እንዲመጣ ነው ወይንስ ወንጌላውያንን ጎራ ከፍለው እንዲሰዳደቡ ነው? ኦብቪየስሊ ታውቀዋለች እኮ ኦርቶዶክስ ቤትም እያለች ታለቅስ ነበር። የዛሬ ዓመትም አልቅሳለች። በየሄደችበት ልጅቷ ታለቅሳለች። ወንጌል ገብቷት አይደለም ወዳጄ። ከየት መድረክ እንደመጣች ወቁ። እየዘፈነች ታለቅስ የነበረች ሴት ነው። ለኢየሱስ ነው የምታለቅሰው አይደለም። ኢየሱስ ገብቷት አይደለም። ኢየሱስ ቢገባት አትዋሽም። እኔ ያበቃችልኝ መቼ እንደሆነ ታውቃላችሁ? እወቅ። ዘምሬ ሰብኬ አገልግዬባት ያደግኳት ቤተክርስቲያናት ኦርቶዶክስ እዚህ ብቻ ምዕራብ ኢትዮጵያ ድረስ ብዙ የኢትዮጵያ ፓርት ሄጄ ቼክ አድርጌያለሁ፣ አይቻልም። ሰንበት ተማሪ አይደለም መጠጥ እንዲጠጣ ሊፈቀድለት ይቅርና አይደለም ሰክረ ምናምን እንትን ልትል ይቅርና ሲጀመር የማይጾም ሰው መድረክ ላይ ያወጣ ወቁ። እሺ አይደለም ጋንጋን እያለች ሐሽሽ እየጨ ምክንያቱም ሃሌሉያ ምናምን እያለ እየቀወጠ የሚያሟሙቅላት ሰው አለ። እየቀወጠ ወዳጄ እኔ ልንገርህ፣ ዘርፌ ውሸታም ናት፣ በጣም ውሸታም ናት። እኔ ውሸታም ሆኗን እዚህ አይደለም አንድ አካባቢ ሄደን ነበርና የገጠር አገልግሎት እኛ ተከፍሎን አይደለም። በነገራችን ላይ እነሱ በድርድር ሲሄዱ እኛ በነፃ ነው ልናጅብ የምንሄደው በድርድር ነው። እነሱ እኛ እኮ በቀን እኮ አንድ ጊዜ እኮ ምግብ ላንበላ እንችላለን። አባቴ እኛ ሄዱ ተብለን አዳር ቆመን አድረን እነሱ ከሆቴል ተቀስቅሰው ነው የሚመጡት። ገጠር እኮ በመኪና ይመጣሉ። ይሄ መንግስት ሲመጣ አይታችኋል አይደል? እንዴት እንደሚጠበቅ በቃ መኪና መንገዱ ክሊር ይሆናል። በቃ ይገባል ምናምን። ወዳጄ ከነሱ ጋር ፎቶ የመነሳት እድሉን አግኝተን አናውቅም። አይደለም እነሱ ሊተፋባቸው መንግስት አልነበሩ እንደ ብቻቸውን
ብቻቸውን። አሁን እስኪ የወንጌል አማኞች እስኪ ንገሩኝ፣ ከነዘርፌ ጋር ኦርቶዶክስን ጥሎ የወጣውን ህዝብ ታውቃላችሁ አይደለ? ያ ሁሉ ህዝብ እነዘርፌ ቢጠፋባቸው ዝም የሚል ይመስላችኋል? ዝም የሚል ይመስላችኋል ወይ? ተወገዙ ሲባል እኮ እነዘርፌ ቀጥታ መጥቶ ቤተክርስቲያን የሰበረው እኮ የነዘርፌ ግሩፕ ነው እንዴ። ሐዋሳ ቅዱስ ገብርኤል ቤተክርስቲያን እኮ በሩን ሰብሮ ነው እንትን ያሉት። ገንዘብ ወስደው የቀሳውስትን ልብስ እንዳለ ባዶ ማለት ነው። ኢቭን እኛ ሳንቲም እናዋጣለን። ይዛኔ በዓላት ሲሆኑ ጉባኤ ምናምን ሲዘጋጅ ስዕል አድኖ እናዞራለን። ምን ለማድረግ መሰላችሁ? የሰንበት ትምህርት ልብሶቻችንን ለማሰፋት ልጆች እያለን ነው የምላችሁ። እነዘርፌ እኛ ስዕል አድኖ አዙረን የገዛነውን ልብስ ነው አዳራሽ ሰብረው ገብተው ሙሉ ይዘው የወጡት። ቤተ መቅደስ የቤተ መቅደስ መገልገያ ሳይቀር። ሐዋሳ ያላችሁ ወንጌል አማኝም ታውቁታላችሁ ይሄን በደንብ። ግን ማዝነው ነገር ምን እንደሆነ ታውቃላችሁ? እነዘርፌ የተገፉ ስትሉ ነው በጣም ማዝነው። ሌላው ተገፋው ሊል ይችላል ስለማናውቀው። እኔ በእነሱ በህይወቴ መጽሐፍ የምጽፍባቸው አይነት ሰዎች ናቸው። ቁጭ ብዬ እንደ ታሪክ መጽሐፍ የምጽፍባቸው ግሩፖች ናቸው እነዘርፌ። መጽሐፍ እጽፍባቸዋለሁ ነገር። ምክንያቱም 80% የሚገርማችሁ ነገር 80% አብሬያቸው ነበርኩ። ሚዛን አማን ድረስ ቤንች ማጂ መጥቻለሁ ከነሱ ጋር መተነ። የዛኔ ዩኒቨርሲቲ ተማሪ ነበር። ቴፒ ለምንድን ነበር አልሄድም ያሉት? ቴፒና ማሻ የምትባል ከተማ የዞን ከተማ ለምን ነበር አልሄድም ያሉት? ይሄን ጠይቋቸው። ምን አይነት መልስ ነበር የሰጧቸው? በቃ እባካችሁ በቃ ጥላቻ ይቆም ይብቃ። ሁልህም ኦርቶዶክስ ውስጥ ነበርክ። ኦርቶዶክስን ተሳድበህ የሚወድ ሰው ካለ በአፍንጫህ ይውጣ፣ ይቅርብህ። ዋሽተህ ይወዱኛል ብለህ የምታስብ ሰው ካለ ይቅርብህ። የእውነቴን ነው የምልህ ወንድሜ፣ አንተ ክርስቶስ አልገባህም። አንተ ኦርቶዶክስ ላይ ዋሽተህ ሰው ይወዱኛል የምትል ከሆነ የእውነት ተሳስተሃል። በቃ እኛ ኦርቶዶክሶችን ልናቀርባቸው የምንችለው ፍቅር ሲኖረን ብቻ ነው። ስንወዳቸው ነው የሚወዱን። በዚህ ልክ እየጠላሃቸው እንዴት ይወደዱክሽ? እንዴት አንተ ጋር ያለን ወንጌል ይስሙ? እንዴት ይስሙሽ? እንዴት ይረጋጉ? ስተት ነው ካልክ እኮ ስተትን በፍቅር ማረም ትችላል። አብረን ኖረናል፣ አሳልፈናል። ሂዱ ኮመንት ላይ እየተቀነጨቡ የሚለቀቁ ቪዲዮዎች ላይ ኮመንት ላይ ገብታችሁ እዩት። ኮመንቱ ላይ ምን እንዳለ ታውቃላችሁ? ስድድብ፣ ብሽሽቅ። እስከ መቼ እሺ ይቀጥል? እስከ መቼ ይቀጥል? እኔ ኦርቶዶክሱን ወደ እኔ ማመጣው በዚህ ልክ እየሰደብኩት ነው። እኔ ወንጌል አማኙን በዚህ ወደ እኔ ማመጣው በዚህ ልክ እየሰደብኩት ነው። በስድድብ ሰው ይድናል? በብሽሽቅ የሚድን ሰው አለ? እስኪ ንገሩኝ። እኔ የምሬን ነው። ምን እንደገባኝ ታውቃላችሁ? እኔ ላይ ጀምራችሁ ዘመቻ። አዎ እኔ ለማንም የምመች አይነት ሰው አይደለም። ለማንም አልመችም። ምክንያቱም ለፖለቲካ የሚያመች ስብዕና የለኝም፣ ማንነትም የለኝም። ለፖለቲካ የሚያመች ስብዕና ማንነትም የለኝም። ታብዳለህ፣ ትጮሃለህ እንጂ እኔ እውነትን ከመናገር ወደ ኋላ ባካል አደረገ። ስህተት ካለ ስህተቱ ይሄ ስህተት ነው ብዬ ለመናገር ወደ ኋላ ማለት ለምን ግንባሬ ላይ ጥይት አደቀነ? እውነቱንም ለመናገር ሳይመልቲኒየስሊ እንዲህ ነው የምናገርህ። ቤት ከፍተህ እዚህ ምድረ ወንበዴ ተሳደብ ካልተሳደብክ አይ ዶንት ኬር አባውት። ወንበዴዎች ናችሁ ብዙዎቻችሁ እዚህ ቲክታክ ላይ ያላችሁ ወንጌል አማኝ ነው፣ ወንበዴዎች ናችሁ። ከሰው ጀርባ የምትቀምሩት ቀመር ወይኔ እግዚአብሔር አላልኩም ብለናችሁ የለ ነግረናችሁ የለ። እሱ እንዲህ ነው ወዳጄ።
በአንተ ልክ እውቀት ቢኖረኝ ኖሮ በአንተ ልክ እውቀት ቢኖረኝ ኖሮ ኤቲስት ነው የምሆነው። ምክንያቱም አንድ ኢየሱስን አላቅም፣ የወንጌል አማኝ ትምህርትን አላቅም፣ ምን እንደሆንኩ አላቅም። በቃ ኤቲስት ነበረ የምሆነው። አብዛኞቻችሁ እዚህ ፕላትፎርም ላይ ቁጭ ብላችሁ የምትሳደቡ እንዲህ ነበረ ይሄው እንትን የምትሉ ልንገራችሁ፣ ዛሬም ነገም እስከ ወዲያኛው ነው የወንጌል አማኝ ነኝ። ግን የወንጌል አማኝ የሆንኩት እውነትን ልናገር ነው፣ ስለ እውነት ልመሰክር ነው፣ የኢየሱስ ምስክር ሊሆን ነው። የሚወደኝ አምላክ ያከበረኝ የጠራኝ አምላክ ራሱን ምን ብሏል? እኔ ምንድን ያለው? እውነት ነኝ። ምንድን ያለው? እኔ እውነት ነኝ፣ እንዳንተ እኔ ውሸት ነኝ አላለም። አንተ የምትከተለው አምላክ እኔ ውሸት ነኝ የሚል፣ አንተ የምትከተለው አምላክ ይመጣል ይሄዳል እያለ ኮንፊደንስ የሌለው አምላክ ነው። አንተ የምትከተለው አምላክ ሰው የሚያጣራለት አምላክ ነው። አንተ የምትከተለው አምላክ ከሰው ኮንፈርሜሽን የሚጠይቅ አምላክ ነው። እኔ የምከተለው አምላክ ማን እንደሆነ ታውቃላችሁ? እኔ እውነት ነኝ ያለውን ይሄን ኢየሱስ ነው የምከተለው። እሺ ስመሰክር መሰክረው ይሄንን ነው። እንዳንተ መባለግ አይጠበቅብኝም። እንዳንተ የሰውን ቤተ እምነት መሳደብ አይጠበቅብኝም። እንዳንተ መዋሸት አይጠበቅብኝም። አንተ እንድትወደኝ ዘርፌ መሆን የለብኝም። እንደ ዘርፌ መዋሸት አይጠበቅብኝም። በቃ ኢየሱስ ብዬ ተፉብኝ። እውነትሽን ነው። ኢየሱስ የሚለውን እኮ መጽሐፍ ቅዱስ ላይ የጻፈችው ኦርቶዶክስ ናት። ታውቂያለሽ? አንቺ እንደምትያት አይነት ቤተክርስቲያን ብትሆን ኖሮ መጽሐፍ ቅዱስ ላይ ኢየሱስ የሚል ስም አታገኝም ነበር። አንቺ እንደምትያት አንቺና መሰሎችሽ እንደሚሉት ቢሆን ኖሮ መጽሐፍ ቅዱስ ላይ አንድ ኢየሱስ የሚባል ስም አይገኝም ነበር። ኢየሱስ ሲባል ተተፋብኝ። ኢየሱስ ጥዑመ ስም እያለች መልክ ሰርታ ምታምንን ቤተክርስቲያን ኢየሱስ ስለተፉብኝ አረብናት ሴጣን ራሱ ይደብረዋል፣ ሼም ይዘዋል። ሴጣን ይደብረዋል፣ ሼም ይዘዋል። በቃ አንቺ ኢየሱስ ብለሽ አይደለም የወጣሽው፣ ገንዘብ ብለሽ ነው። ከተሐድሶም ስትወጪ እዩ ጩፋ ጋር ስትሄጂ ምንም አላማ ኖሮሽ አይደለም፣ ገንዘብ ይዘሽ ነው የወጣሽው። በገንዘብ ነው የተጣላችሁት። ከነበጋሻው ከናሰግድ ከነያሬድ በገንዘብ ነው የተጣላችሁት። ከነ ሀብታሙ ሽብሩ በገንዘብ ነው የተጣላችሁት። እናንተ እዚህ ቀሪላችሁ እንደምትነፉት እንደምትዋሹት አይደለም። የሆነ ግሩፕ በቃ እንዲህ አይነት የሆነች ቤተክርስቲያን ስትሰደብም ደስ የሚለው አለ። በቃ ለሱ ወንጌል የሚመስለው ከኢየሱስ ይልቅ ኦርቶዶክስ ስትሰደብ እንዲህ አይነት ሰው አለ። ደስ ይበለው ያ። ምክንያቱም ገና ኢየሱስ ማን እንደሆነ ስላልገባው እንዴ 14ቱ ቅዳሴያት እኮ ስለ ኢየሱስ ነው። ታውቃለህ? ቅዳሴ ማርያም ሙሉ 90% እኮ ኢየሱስ ነው የሚለው ቅዳሴ ማርያም። አጠቃላይ እኮ መጽሐፍ ቅዱስ እኮ ነው ቅዳሴ 14ቱ ቅዳሴያት 14ቱ ቅዳሴ ግቡና እዩት። እውነት ኢየሱስ ስትሉ ነው። ለምን ቅዳሴዋን አላጠፋችሁም ታዲያ? ኢየሱስ ግቡና እዩት። ኢንተርኔት ላይ ግቡና አንብቡ። ኢየሱስ ስትሉ ከወጣችሁ ለምንድን ነው ቅዳሴዋን ያላጠፋችሁ ቤተክርስቲያን ነው? እውነት ኢየሱስ ብላችሁ ነው የተባረራችሁት? አይደለም። እናንተ ኢየሱስ ስትሉ ነው ያደቆነቻችሁ። ኢየሱስ እያልክ ስትዘምር እኮ ነው ድቁናን የተቀበልከው። ሐዋሳ ቅዱስ ገብርኤል ነው ድቁና የሰጣችሁ። ኦብቪየስሊ እኛ በቆምንበት ማለት ነው። ሌላው አንፈልግም ሲል ተስገብግባችሁ ድቁና ነው የወሰዳችሁት እኮ ሐዋሳ ቅዱስ ገብርኤል። እናንተና የእናንተን መሰሎች ናችሁ ሁላችሁም። ሐዋሳ ቅዱስ ገብርኤል አውደ ምሕረት ላይ ድቁና ነው የወሰዳችሁ፣ ተሰብስባችሁ ወጣችሁ። ቅስናንም ስትወስድ እንዴት እንደወሰድክ እናውቃለን። ኦብቪየስሊ ትዝታው ማለት ነው። መጋቤ ሐዲስ ሲባል በጋሻው እናውቃለን ማን መጋቤ ሐዲስ እንዳደረገው። ምክንያቱም መጋቤ ሐዲስ የሚባለው አንድ በኦርቶዶክስ ቤተክርስቲያን ትምህርት 4ቱን ጉባኤ ቤት ጨርሶ የወጣ ሰው ነው። የብሉይ ኪዳን መምህር ማለት ነው። የትኛው ጉባኤ ቤት ተምረ ነው መጋቤ ሐዲስ ተብለ የተሾምከው? ያኔ ንቃ። ኦብቪየስሊ እየተዋወቀን ተው። በቃ ነውር ነው በነገራችን ላይ
እውነት ይዘህ የምታነሳቸው በጣም ብዙ እውነት ኢሾች ሊኖሩ ይችላሉ። እናንተ ደግሞ እውነትና ስህተቱ ምን እንደሆነ አታውቁም። አሁን አምጥታችኋት እቺ ዘርፌ የምትባለውን ብትጠይቋት ምንም አታውቅም። ምክንያቱም መጣች 3 ዓመት ሙሉ መከራ ሆኑ። መከራ እንደሆኑ ህዝብ ሲያሳምጹ ሲያስጮሁ ይሄም ምድረ ጎረምሳ ወጣች። ምንም ሳታርፍ ወጣች። በቃ ከነማጋ እነ በጋሻው ሲወጡ አንድ ላይ ተከትላ ወጣች። እነ ዘርፌ ላይ እኮ በጣም ብዙ ሰዎች ዋጋ ከፍለው ነበር እንድትመለስ፣ በቃ እንድትማር። እሷ መስሚያዋ ቀርቅር ነበር። መስሚያዋ አይደለም ልትማር ይቅርና በሰዓቱ በጣም ከባድ ነበረች። ኢቭን እሷን ከዘፈን ህይወት ያወጣት አንድ መምህር ነበር፣ ኤርትራዊ ነው። ፊልሙ ላይ ታዩታላችሁ። ፊልሙ ላይ ምን ያህል ዋጋ እንደከፈለ እሷን ከዘፈን ህይወት ለማውጣት። ዛሬ ግን አንድ ቀን በስህተት ስሙን አንስታ አታውቅም። እስኪ ስሙን አንስታ ትናገር። አሁን ስሙን አንስታ ለሰከንድ ትናገር። እውነት ወንጌል ምናምን እኔ እኮ ዘርፌን ለማስተማር ያልደከመ ሰው አልነበረም። በዛው ልክ በእነሱ መካከል ባለው ይሄ ሹኩቻ እርስ በርስ ተባልተው ነበር። ና እባካችሁ ኢየሱስ ሲባል ተባረረን የምትሉ ሰዎች እግዚአብሔር ይገስጻችሁ። ኢየሱስ ብላችሁ አልተባረራችሁ። ሌላ ጉዳይ አስተምሮ ችግር ካለው በቃ ስትወጡ በአስተምሮ ችግር ወተናል። ኦብቪየስሊ በአስተምሮ ችግር ወተናል። መድረኮቻችሁ በጠቅላላ ያኔ ተሰብኮ የነበረው ወንጌልን እኮ አለ። በወንጌል ስም ቅኔ ነበር አይደል? የሆነ በቃ በጣም የሆነ ካህን አስቀምጣችሁ ለካህናት በጣም ትልቅ ሪስፔክሽን ነበራት ቤተክርስቲያኗ። አላት እስቲል አላት። አይንተ እግዚአብሔር ካህናት ነው የምትለው ቤተክርስቲያኗ። ካህን አስቀምጣችሁ እኮ ቁማርተኞች ትሏቸው ነበረ። ሳንቲ ቅጭል ሲል የምትነቁ ምናምን ይሏቸው ነበረ። መድረክ ላይ ቆሙ። ይሄው እኔ በነበርኩበት መድረክ ላይ እኛ በምንዘምርበት መድረክ ላይ እንደዛ ሲሆን እንኳን ማንም ምራቅ ተፍቶባቸው አያውቅም። እንደዛ እየተሳደቡ እንኳን ምክንያቱም ያስነካቸው ሰው አልነበረ። አይደለም ምራቅ ሊተፉባቸው። አንድ ቀን እኔ ፎቶ ተነስቼ አላውቅም ከነሱ ጋር አብሬያቸው ስዘምር በየሄዱበት ሲሄድ እና እባካችሁ ወንጌልን የምትይዝ ከሆነ ወንጌልን በፍቅር ስበክ። ፍቅር ካለ ፍቅርን አውራ። ዘርፌ እንደ ዘርፌ ውሸታም ምድር ላይ የለም። እዚህ አይደለ ወንጌል አማኙ ኦርቶዶክስም እያለች ውሸታም ነበረች ልጅቷ። እዚህ ጋር ቀቅላ ነው የምትሄደው። ውሸት ትላለህ እንዴ? አብራን አልነበረች እንዴ ዘርፌ? አብራኝ ነበረች። እኔ ዘርፌ ስትመጣ እኔ ተመርቄያለሁ። 4ኛ ዓመት ተመራቂ ነበርኩኝ ወደ ኦርቶዶክስ ክርስትና ስትመጣ። በደንብ ነው ማቃት። አይደለም ሊታፋ እኛ ራሱ አብረናት ምን ዘምር አብረን እየሄድን መድረካቸውን ምናደምቅ ፎቶ እንኳን መነሳት አይፈቀድልንም ነበር። ፎቶ እግዚአብሔርን የምትፈራ ህዝብ ካለ ቪዲዮን አስነሷት። አለበለዚያ እናንተ አላማችሁ ወንጌል ሳይሆን ሌላ ነገር እንደሆነ እያሳወቃችሁን ትመጣላችሁ። እሺ ከዚህ በኋላ ሌላ ሳይድ እንዴት ነው የምታደርጉኝ? ወዳጄ አም ክርስቲያን። እሺ ሶልማን እኔ ክርስቲያን ነኝ። እሺ እኔ ክርስቲያን ነኝ። እንደ ዘርፌ ውሸታም ጸረ ክርስቲያን አይደለም። ልንገርህ በደንብ በጣም ጸረ ክርስቶስ ናት። እሷ የምትከተለው ኢየሱስ ውሸታም ነው ማለት ነው። አሁን በጣም ይውጣላችሁ። በጣም ይውጣላችሁ። ያሽራችሁ በደንብ እንደዚህ። እሷ የምትከተለው ክርስቶስ ልክ ከሆነ እኔ መቼም ልክ ሆኜ አላውቅም። መቼም እኔ ማምነው ውሸታም ነው ማለት ነው። ምነው 9 ዓመት ሙሉ ኢንተርቪው ስትደረግ ምነው 9 ዓመት ሙሉ 9000 አይነት ኢንተርቪው ያደረገች በ3 ዓመት ውስጥ በአመት ስንት ጊዜ ነበር ኢንተርቪው ያደረጋችኋት?
ዘርፌን ማያውቃት የወንጌል አማኝ አለ? አንድ ቀን ዘርፌ ላይ ምራቁን ተፍቶ የሚያውቅ ኦርቶዶክስ አለ? አንድ ቀን ባላችሁበት አካባቢ የለም። እናንተ የምትፈልጉት ጸብ ነው። ይልቁን ልጅቷን አድኗት። ልጅቷን አልቀሽ እያላችሁ እያስለቀሳችሁ ገንዘብ አትሸቅሉባት። አድኗት ልጅቷን። ቁጭ አርጋችሁ ወንጌል አስተምሯት። እሺ it's more than enough። እሺ የምንኖረው ኢትዮጵያ ውስጥ ነው የምንኖረው። እኛ የሁለት ፓስፖርት ያለን ህዝቦች አይደለም። ኦኬ እኔ ኦርቶዶክሱን መጥላት አልፈልግም፣ እስላሙን መጥላት አልፈልግም። ገብቶሃል? እኔ ሌላውን ቤተ እምነት መጥላት አልፈልግም፣ መጥላትም አልችልም። ቢቻላችሁ ከሁሉ ጋር በፍቅር ኑሩ ያለን አምላክ ነው ያለኝ። ከሁሉ ጋር ምንም ሳትሆን ከገጠር